እመነኝ አልኩ። በእግዚአብሔር ልጅ ፍቅር ስር ስትወድቅ ምን ሆኜ ነው ኤርሚ ግን ያኔ ብለህ የምትልበት 822 ሰው እየሰማ ነገር አለሁ። እንደዚህ ብለው የሚሉ ናቸው በልባቸው ክርስቶስን የሚወዱት እንዳንተ አይነቶች አይደለም። ገደል አሁን የፈለግከውን ታማል መቤቴን ነው የምልህ። ልክ የፈለግከውን ይችላል። አልሆንም መቼም እኔ ጴንጤ አልሆንም፣ ግን ከመጠየቅ ወደኋላ ልልም እጠይቃለሁ፣ እረዳለሁ ምናምን፣ ግን መቼም ጴንጤ አልሆንም። I like this word በጣም ነው የምወደው። እንዲህ ስትል በጣም ነው የምወደው። ለምን እንደው ታውቃለህ? አንተ ይሄ ለየልህ ጴንጤ ስለምትሆን ማለት ነው። ይሄን ቃል ግን እንዳትረሳው፣ ይሄን ቀን ግን እንዳትረሳው። እንዳፍ ያድርግልህ አንተ። እኔ ግን ጴንጤ ኮንኩኝ አዘበኝ። እኔ አንድ እረምቱ እየወሰድኩ ነው። እረምት እየወሰድኩ ማለት ትንሽ ዘለፍ የሚለውን አማርኛዬን ትንሽ ስርዓት ማስያዝ፣ እንደገና ደግሞ ገባ በዓለም ላይ ያለው ነገር ደግሞ በጣም ጽንፍ ውስጥ እየሄደ ስለሆነ እነዚህ ነገሮች እንዴ አንተ ሰውዬ ምልክት እየሰጠ እኮ ነው። ያው ጓደኛ ሳይንቶሎጂ እምነት ገባ አንተ ኧረ ተው ምናምን ገባ። አንተ ደግሞ አንተ ጌታ ጋር ነው የምትመጣው። እመነኝ አልኩህ ሮያልዬ። ከፈለክ አንተ ሰውዬ እንደዚህ አትበለኝ ብለህ ምንም ተጣልተንም ልንሄድ እንችላለን። ነገ ብትመጣ መልሼ አስገባለሁ። ወንድሜ ነህ፣ ጌታ ምስክር ነው አልኩህ። አንተ ጌታን እንደምትወድ ያሳብቅብሃል እኮ። እዚህ ንጉሱ ምናሴ ማነው? ንጉሱ ምናሴን ይላል። እዚህኛው ደግሞ ነብዩ ምናሴ ይላል። እዚህ ምናሴን ያወጣው ሚካኤል ነው ይላል። እዚህም ይሄ ተሳስተው ነው እንዳይሉ እዚህም መጽሐፈ ሰዓታት ላይ ሚካኤል ነው ያወጣ ይላል። የእግዚአብሔር ቃል ግን በሁለተኛ ዜና መጽሐፍት ላይ እግዚአብሔር ነው ያወጣው ይላል። አዳ ነው ይላል። በችግራችን ጊዜ ከእርሱ ዘንድ እርዳታ ስንፈልግ በትጋት በምስጋናና በልመና ወደ እሱ እናንጋጥ። ወደማ ወደ ሚካኤል አንጋጥ። ወደ እግዚአብሔር ዞር እንዳትለው፣ እንዳታየው፣ እንዳትፈልገው ወደ ሚካኤል አንጋጥ ይላል። ያው ስታንጋጠጥ ብትውል ዘመንህን ሁሉ ምንም ጠብል የሚልልህ ነገር የለም። የቀበሮዋን ተረት ነው የሚያስታውሰኝ። እናንጋጥ ወደ ማን? ወደ ፍጡር ወደ ሚካኤል ትላለች። ወደ እግዚአብሔር አይሉም። እነዚህ ሰዎች ናቸው እንግዲህ ቁጥር 30 ብዙን ኃጢአታችንን ያስተሰርይልን ዘንድ ስለ እኛ ይለምን ዘንድ በስግደትና እጅ በመንሳት እንማልድ። አዎ ለልሳንከ በደንብ ለማስታውሰው ሰላም ለልሳንከ በነቢበ ጽርፈት ዘኢትሃበለ በእንተ ስጋሁ ለሙሴ አመ ምስለ ሰይጣን ተበሃለ ይላል። ሚካኤል ክብርከ እምክብረ መላእክት ተለአለ ቀዊሜ ቅድመ ስእልከ ሶባ አወትር ሲኢለ በብሂለ ኦሆ ፍጡን አስማኒ ቃል ይላል። ያ በቃዊሜ ቅድመ ስእልከ በስዕል ፊት ቆሜ ስማጸንህ አለሁልህ ብለህ ድምፅን አሰማኝ እንደማለት ነው። ድምፅ የለም፣ መመለስም መናገርም የለም። ኦኬ፣ ወደ መቅደሙ እንመለስ። በስግደት አለ እንለምነው አላለ። አክሮባት ስትሰራ ብትውል እግዚአብሔር ዞር ብሎ አይም የእግዚአብሔር መልአክ ቁጥር 35 ላይ ያለመለዋወጥ መለየት መቀላቀልና መጨመር ሳይኖርበት በማነው መለኮተ ስጋ ጋር ተዋሃደ ይላል። የጌታን ማለት ነው። ቆይ እሱ ጋር ከመምጣት በፊት እዚህ ጋር ማለት ነው። ቁጥር 37 ማለት ነው። ቆይ 35 ልተው። 37 እኛም ከጭንቅ እንዲያወጣን እንዲያድነን
ይቅርም እንዲለን እንዲጠብቀን በቸርነቱ እንዲመግበን እግዚአብሔር አይደለም የሚመገበው ሚካኤል ነው እያሉ ነው። አበሳችንን እንዲደመስስልን እንዲያስደመስስልን አይደለም ራሱ ነው የሚደመስሰው። ኃጢአታችንን እንዲያስተሰርይልን ከበደላችንም እንዲያነጻን እንዲያስነጻን አይልም እንዲያነጻን በእውቀት ባለ እውቀትም ከሰራነው ስህተታችን ከሰይጣንም መከራ ነፍስና ስጋን ከሚያጠፉ ከምኞት ሁሉ እንዲያድነን እንለምነው። ማንን? ሚካኤልን። ይህን ሁሉ ግን የሚያደርግ ሚካኤል ነው። ሚካኤል እንደዚህ ያደርጋል። የእግዚአብሔር መልአክ ይህን ሁሉ ስራ ይሰራሉ ተብሎ ተጽፏል። ኦኬ የምንጩንና የወንዙን ውሃ ይባርክልን፣ ምድርና ቡቃያዋን ፍሬዋንም ያሳድግ፣ ለዘርና ለመከር ያድርስ ይልላል። ይሄ በተለይ የኢትዮጵያን ገበሬዎች ለመያዝ ሆን ብሎ የተደረገ ነገር ነው። አዝዕርቱ ዝንፍልፍል የሚልላችሁ በቆሎው ዘርታችሁት 2 እና 1 ብቻ አይደለም። የቅዱስ ሚካኤል በዓሉን መታሰቢያውን ወርሃዊ በዓሉን ካደረጋችሁት በቆሎቹ ራሱ በቆሎ አንዱ ከእግር እስከ አናቱ ድረስ ከ10 እስከ 12 እሸት ነው የሚይዝላችሁ ተብሎ ገበሬውን ለመያዝ ብሎ የምንጩን ውሃ ይባርክልን ዘንድ አላሉም። እግዚአብሔር ጥንቱን ሲፈጥረው አልባረከውም እንዴ? የምንጩን ውሃ ወንዞችን አልባረከም? የሰራውን መልካም እንደሆነ አያይልም መጽሐፍ። ሚካኤል ባራኪ ሆኖ በመስቀል ነው የሚባርከው። ነገሩ እኮ ቀሲሱ ሚካኤል ብለውታል። ቅዱስ ሚካኤል መልአኩ እኮ ቄስ ነው። በኦርቶዶክስ ትምህርት የት በሰማያት ቄስ ነው። መስቀል ይዞ ይባርካል ቀሲሱ ሚካኤል። እንዴት እኮ እንደሚቀልዱ አንተዬ። የምንጩ ውሃን የወንዙን ውሃ ሚካኤል አይባርክም። ምክንያቱም የፈጠረው እግዚአብሔር ኦልሬዲ ባርኮ ፈጥሮታል። የምንጠጣውን ውሃ ማን ባርኮልን ነው የምንጠጣው? ፒውር ውሃ፣ ንጹህ ውሃ። ከተማ ውስጥ እኮ ነው እየተጣራ የምንጠጣው። ገጠሩ በሙሉ የሚጠጣው በምንድን ነው? በሺ ተራሮች ያሉ እንስሶች ሁሉ የሚጠጡት ውሃ የተባረከው አይደለም እንዴ? አየህ፣ ውሃውን እሱን የሚባርክላችሁ ካልሆነ እሱን ካልዘከራችሁ ብሎ የሚለው ሸፍጥ አለበት። መዝሙር 34 ላይ ከቁጥር 6 ጀምሮ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔርን መልአክ በሚፈሯቸው ሰዎችና መስዋዕትን በሚያቀርቡላቸው ዘንድ እንዴ የት አለ መስዋዕት ብሎ የሚል? ኦኬ ይሄኛው አይደለም ኤርሚያስ። ኦኬ ገባኝ። ይሄ ነዋ። ይሄ ነው። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለአንተ ያዛቸዋል። እግርህን በድንጋይ እንዳታሰናከል መስዋዕት ስታቀርብላቸው በእጆቻቸው ያነሷል። እኛንን ያላየኑ በእውነት ኦርቶዶክሳውያን ይቅር በሉ። በእውነት እንዲህ አይነት አነባበብ አላነበብንም ነበር። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለአንተ ያዛቸዋል እና እግርህ በድንጋይ እንዳትሰናከል በእጆቻቸው እንዲያነሱ መስዋዕት ታቀርብላቸዋለህ። በዳዊት በመዝሙሩ መስዋዕትን ብታቀርብ በእጆቻቸው እንዲያነሱህ የት አለ መስዋዕት ብሎ የሚለው? ይኸው አታይም እንደ ኤርሚያስ? ይህ እኮ ማለት መስዋዕት ነው በኦርቶዶክስ አይን ስታየው።
አለው ወንድሞቼ መስዋዕትን ብታቀርብላቸው በእጆቻቸው ያነሷል ብሎ ይላል። አይ 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 ዳዊት በመዝሙሩ መስዋዕትን ብታቀርብ በእጆቻቸው እንዲያነሱ በመንገዱ ሁሉ እንዲጠብቁህ ስላንተ ያዛቸዋል አለ እኮ እንዳለ አሉ። የት አለ ያለው? ይኸው ዳዊት በመንገዱ ሁሉ እንዲጠብቁህ መላእክቱን ስላንተ ያዛቸዋል። አንተ ግን አስቀድመ መስዋዕት አቅርብላቸው፣ ከዛ እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል መስዋዕት በማቅረብ መጠን ይላል። ዳኒ የቤት ነው ያለው? ወንድምነት ፕሊዝ አንተ ሄድበት የምትለው ነገር ካለ ስጨርስ ንገረኝ። ዘወራ ህዳር እንዳለ ነው የተዘጋጀሁበት። እሺ ወንድምነት ግን ቀጥልበት ብራዘር ቀጥልበት። እሺ ኦኬ ነው ወንድምነት። እሺ ኦኬ ቁጥር 49 ላይ እስኪ እንሂድ። ቁጥር 49 ዳግመኛ በበዓሉ ቀን ቅዱስ ሚካኤል ይመጣና የክብር ባለቤት በሆነው በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል፣ ኃጥአንንም ወደ አዲስቱ ምድር ያወጣቸዋል። ክንፉን ወደ ሲኦል ነው የሚልከው፣ እንደዚህ ለማጥቀስ ማለት ነው። ሰው እንጀራ ቆርሶ እንደሚያጠቅስ በወጥ እንደዛ አድርጎ ወደ ሲኦል ይልከዋል። አንዴ ክንፉን እንዲህ በቀኝ በኩል ክንፉን ወርታች ሲልከው ይሉላል። ወይኔ 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 እና ከዛ ያወጣቸዋል። የመላእክት አለቃ የሚካኤል ሰራዊት ይሆናሉ። እነዛ የወጡት የኃጥአን ነፍስ ማለት ነው። ኃጥአን የተባለ እስላም የለ ቡዳ ሂንዱዝም የለ በሙሉ ማለት ነው። ሲኦል ውስጥ ሲሄድ እስላም የሆናችሁ ወደዛ እንዳትጣበቁ እኔ ላይ እያለ አይደለም፣ እንደ ማግኔት ነው መጥተው ጥብቅ 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 የሚሉበት ማለት ነው። እና ከዛ የሚካኤል ሰራዊት ነው የሚሆኑት። ሚካኤልን ከክፉ ሊጠብቁት ማለት ነው። ይቅርታ የተደረገላቸውና ምሕረትን አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የሌላቸው እልፍ አላፋት ናቸው ይላል። ኃጥአንን አውጥቶ ከሲኦል ምን ያደርጋል? የእሱ ሰራዊት ያደርጋቸዋል። ቁጥር 49 ዘወራ ህዳር። ኦኬ ቁጥር 60 ጉበን ያለ ወንድሞች የምነግራችሁን ስሙኝ ይላል። በእዝነ ልቦናችሁ በልቦናችሁ ጆሮ ማለት እዝን ማለት ጆሮ ማለት ስለሆነ በልቦናችሁ ጆሮ አድምጡ። የቅዱስ ሚካኤልን ዝክሩን መታሰቢያውን አድርጉ። ለምን? የዘላለምን ሕይወት ታገኙ ዘንድ፣ የማያልፍ ደስታ ትወርሱ ዘንድ። የማያልፍ ደስታ መውረስ ትፈልጋለህ? አዎ። አንተ ኦርቶዶክስ አይወንድም የዘላለም ሕይወት ማግኘት ትፈልጋለህ? አዎ አዎ። ኦርቶዶክስ እንዲህ ትላለች፣ የቅዱስ ሚካኤልን ዝክሩን ወጥረህ ሳታቋርጥ ሳታጓድል ዘክር ትላለች። መጽሐፍ የዘላለምን ሕይወትን ለማግኘት ምን ይላል? እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። እዚህ ዝክር የዘላለም ሕይወት ለማግኘት እዚህ ዝክር በመጽሐፍ ቅዱስ ላይ በልጁ ማመን፣ በኦርቶዶክስ መጽሐፍት ላይ ድርሳነ ሚካኤል በዝክር እሺ ቁጥር 65
ስለዚህ ለዚህ ዓለም ምሕረትን የሚለምኑ መላእክት በየዓመቱ በኅዳር 12 ቀን በእግዚአብሔር ዙፋን አውደ ምሕረት ዙሪያ ተሰብስበው ለሰውና ለእንስሳም ሁሉ ምሕረትን የሚለምን ቅዱስ ሚካኤል ከአብ መጋረጃ ውስጥ እስኪወጣ ድረስ ይጠብቃሉ። መላእክት ማለት ነው ተኮልኩለው። እግዚአብሔርን አይደለም የሚጠባበቁት፣ ሚካኤል ነው የሚጠባበቁት። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ ቸር መሐሪ አብ ቅዱስ ሚካኤል የሰጠው ልብሱን እነዚያ መላእክት ይመለከታሉ። ሚካኤል ማለት አብ ነው የሰጠው ለቅዱስ ሚካኤል ልብስ ማለት ነው፣ ጥብቆ ቢጤ። እነዚያ መላእክት ይመለከቱና ይቅርታን ለማግኘት ምልክታቸው ነውና ልብሱ አይኑ ዘርግብ ልብሱ ዘመብረቅ ብለው የሚሉ ማለት ነው። ስለዚህ እነዚህ መላእክት በምድር ላይ ምሕረትን እንደተደረገ ሰውም እንስሳም ይቅር እንዳለው በዚህ ዓለምን በሚመጣውም ዓለም ለይተው ቅዱስ ሚካኤልን በለበሰው ልብስ አምሳል ያውቁታል። ስለዚህ በዚህ ዓለም ይቅርታ ለተደረገለት ስለ ሰው ልጅ ነፍስ ሁሉ ታላቅ ደስታ ያደርጋሉ። ሚካኤል ለምኖ ማለት ነው። የእግዚአብሔር ባለሟሉ ዮሐንስ ሆይ ዛሬ ለችግረኞች ለጦም አዳሪዎች በቅዱስ ሚካኤል ስም መጽዋዕት ለመስጠት የምታስቡ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛም እነግርሃለሁ ሚስጥሩ ድንቅ የሆነ ይህንን መጽሐፍ ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተክርስቲያን ዕጣን ወይንም ስም ወይንም አልባሳት መጎናጸፊያ ወይንም ልዩ ልዩ ንዋየ ቅድሳትን የሰጠ ቢኖር አንዲት እንጀራ ወይንም አንዲት ጽዋ ቀዝቃዛ ውሃ ለችግረኞች የሰጠ ቢኖር ስለ እርሱ ቅዱስ ሚካኤል ቸል አይልም። ምን ያደርግለታል? ኃጢአቱ እንደ ባህር አሸዋ እንኳን እንደ ዱር ሳር ቢበዛ ይሰራይለታል። ለሚካኤል ጠበል ጠዲቅ ጥቢና ዳቦ ምናምን ነገር ጋግረ ሰጥ ማለት ነው። ቢሞትም ወደ ኩነኔ ቢቀርብም እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት ከእግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም። አቤት 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 አቤት! ይህን እንደዚህ እያነበብን አሁን አንቀበልም ብለን ያልነው ይህንን ቢያጠራጥርህ ምን እንደሚል በዚህም ዓለም በሚመጣውም ዓለም ይቅርታና ምሕረትን ያደርግልን ለዘላለሙ ይልና የምታነቡትም ሁሉ ከቃሉ አታጉድሉ። ይህን ድርሳን ስታነብ አትጨምሩ። ይህንን ቃል ስታነብ ከእነዚህ ቃላቶች እንዳትለውጡ የተስማማችሁ ሆናችሁ ተገኙ እንጂ እንዳትለውጥ። አሜን በል እያለ ነው። አሜን በል። ልወጣ የሚባል ነገር የለም። ቅየራ የሚባል ነገር የለም። በሙሉ እነዚህን ቃላቶች እንዳትለውጡ የተስማማችሁ ሁኑ እንጂ ምንም የሆነ ነገር ጥርጣሬ እንኳን ቢገባህ ሌላ ልትል አትችልም ነው። ቁጥር 104 ላይ እነዚህ ቃላቶች በሚነበቡ ሰዓት ላይ ንባቡ ቢረዝም ድርሳኑ በሚነበብበት ሰዓት ላይ ማለት ነው። ንባቡ ቢረዝም እስከ ነገም አትተው፣ ድርሳናቸውን ገድላቸው እስኪፈጸም ድረስ ቅዱሳን ከዚያ አይሄዱምና በአባ ሲኖዳ ገድል ከሚነበበው ቃል አንድ ቢገድፍ የነቢዩ የኤርምያስ ዓይን እንባውን አፈሰሰ ተብሎ እንደተጻፈ እንደዚሁ ሁሉ የሕዝቅኤልና የሚልክያስ አንባቢው ቢተኛ ብዙ ጊዜ ቆመው ጠበቁ።
እናንተም አንባቢዎች በልብ ንቃትና በፍርሃት ሆናችሁ አንብቡ። መጽሐፍትን ማንበብ የማትችሉ ቢሆን ግን ማንበብ የሚቻሉትን ጥሩ። ለእኔም ለተጻፈው ላጻፈው ላነበበው ለተረጎመውና ሲነበብ ቃሉን ለሰማው ሁሉ ጸልዩ፣ እግዚአብሔር ሁላችንም በአንድነት ይምረን ዘንድ ብሎ ይልልሃል ማለት ነው። ቢያጠራጥርህ አንዲቱ ቃል ቢጎድል እንደውም በቀድሞ ላይ ቅዱሳን ያለቅሳሉ እኮ ነው ብሎ የሚለው እዚህ ጋር ቆይ፣ ያው እዚህ ነው። ከዚህም ቃል አንዲት ቃል እንዳይገድፍ በትዕግስት በእርጋታ አንብቡት። በበዓላቸውና በመታሰቢያቸው ቀን ቅዱሳን መላእክትና ጻድቃን ድርሳናቸው ገድላቸው እስኪነበብ ድረስ ይቆማሉና። አሁን ለምሳሌ ዛሬ ሚካኤል አይደል በኦርቶዶክስ ሚካኤል አሁን ቆሞላል በሰማይ 12 ነው። ዛሬ እኮ ዕለቴ ነው። ገብርኤል እኔ ልቆም ነው አብረሃት ቆምም ከኔ ጋር እያለ ማለት ነው። ድርሳናቸውና ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢገድፍ ቢነጥብ ማለት ቢስት ማለት ነው። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግላን ስለተገደፈው፣ ስለተረሳው፣ ስለተጣለው፣ ስለተተወው ቃል ማለት ነው ስለዛ ስለ አንድ ቃል ያለቅሳሉ። እየየ ዋይ 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 ዋይ! ምን ነው ቅዱስ ሚካኤል? ምን ሆንክ ቅዱስ ገብርኤል? ኧረ እስቲ ተረጋጉ ባካችሁ፣ አታልቅሱ። ሱራፌል ኪሩቤል ተረጋጉ። ምን ሆናችሁ የምታለቅሱት ለስትላቸው አላየሁም እንዴ? ቄሱ ሲያለቅስ እኮ ገደፈው። ምን ተሻለን ምን ተሻለን ምን ተሻለን እያሉ ያለቅሳሉ በሰማይ። እኔ እዚህ ስቃለሁ፣ እነሱ ላይ ያለቅሳሉ። This is Orthodox። በዚች ሃይማኖት መኖር ብለኛ ምንኛ መታደል ይላል። ይህንን ተረት ካነበበ በኋላ ማለት ነው። እንዳለ ነው የሚያለቅሱት ተጠራርተው በሙሉ ማለት ነው። አንዱ ይጀምርላል። አሁን ሚካኤል አይደል የሚቆመው ይቆማል ብሏል። አሁን ሚካኤል ዛሬ ሲነበብ አንዱ ሲገድፍ እየየ ይላል በሰማይ እሪ። ከዛ ምን ሆነ ነው ሚካኤል ገደፈው እኮ ገደፈው፣ ነጠበ። ቢነጥብ መግደፍ ማለት ሲያነበው ቢዘለው ቢተው ቢረሳው በትክክል ባያነበው እየየ ሲል ቅዱስ ገብርኤል ምን ሆነ ነው ገደፈው እኮ ገብርኤል አልሰማም እንዴ? ሲያነበው እኮ አበላሸው ብሎ ማለት ነው። ኧረ ተረጋጋ በቃ። በሚቀጥለው ወር ላይ ሲነበብ ጥሩ ካህል ሊገጥመን ይችላል። ጥሩ አንባቢ ካህል ሊነግረን ይችላል። ይሄ ዝም ብሎ ዘልፈን የሆነ ዲያቆን ያነበበው እና እባክህ ተረጋጋውን በቃ አይዞ ቅዱስ ሚካኤል ብለውት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ሲያጽናኑት ይታይህ። እነኚህ ናቸው አየህ በእግዚአብሔር ቅዱሳን መላእክት ላይ የሚቀልዱ ተረታም ትውልድ። በእንደነኛ አይነት መጽሐፍት ያላላገጥኩኝ በምን አላግጣለሁ? በእግዚአብሔር ቅዱስ መልአክ ላይ እንደዚህ የምታላግጡ ነውረኞች ስቅስቅ ብለው ያለቅሱልሃል ተሰብስበው። ከዛ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ሁሉ በሙሉ ፍጹማን የሆኑ መነኮሳት፣ ደናግላን ሁሉ ስለተገደፉ ግን ምንድን ነው ይጠያይቃሉ። ምንድን ነው ተገደፈ እንዲ ዋያው ይልናል። ነቢያቱ ማለት ከነቢያቱ ሙሴ ገደፈው። ዛሬ ያነበበው ዲያቆን ትክክል አይደለም ያነበበው። አዎ እየየ ሕዝቅኤል ሰማ እንዴ? ኤርሚያስ፣ ኢሳያስ፣ ኧረ በሉ አልቅሱ። የቅዱስ ሚካኤል የሐዘኑ ቀን ነው ዛሬ። ምክንያቱስ ድርሳኑ ሲያነበው ያ የኦርቶዶክስ ቄስ ገድፎታልና እንዲህ ነው እያለች ብላ ምትለው ማን ይህንን ያየ? ለእግዚአብሔር የሚሳነው ነገር የለም ትላለች። ማልቦ ነገር ዘይሳነው ለእግዚአብሔር ብሏልና መጽሐፉ ብለው ይሉልሃል ማለት ነው። ተረታም ትውልድ
ማነው ስለዚህ ገብቶ ሀሳብ የሚሰጥ ልቦ የተነሳሳ የሚካኤል የኦርቶዶክሱ ሚካኤል ወዳጅ? እኔ የቅዱስ ሚካኤል የመልአኩ ወዳጅ ነኝ። የኦርቶዶክሱ ሚካኤል ወዳጅ ማን ነው ገብቶ የሚሰጥ? ወደ ሌላው ከመሄድ በፊት አለ እሺ። ኦርቶዶክሳውያን የሆናችሁ አንዳንድ ቁጥር ጻፉ ካላችሁ። ዲያቆን ስዩም ዛሬም አትማርም አይደል? እዛ ቤት እኮ ድርሽ እንዳትል ብለውሃል እነ ሊቀ ሊቃውንት ወዘልፈኒ ማለት ነው። እንዳትደርስ ብለውሃል። በራስ ገመድ ላይ ነው ማነቆ ሸምቀቆ ያስገባው። አንተ ወደ ጴንጤ አህያ ምን ነው የምትል? ያው ለመጣላ እሳት የላሰው የኦርቶዶክስ የቁርጥ ቀን ልጅ ተዋህዶ ሊታደጋት መጣ። በእውቀት ከረባቱን አስሮ በስድብ ተሞልቶ አንተ ዝም ብለህ ብትወጣ ይሻልህ። የብረቱ ጩኸት ከአንተ ይልቅ ትንሽ ትርጉም ያለው ይመስለኛል። የሆነ ነገር እየተሰራ ነው። ኦኬ ታያለህ እንግዲህ። አሁን በቃ ብረቱን የሚደበድበው ሰውዬ የሆነ ቅርጽ ሊያወጣ ነው። አንተ ምንም ብትደበደብ እሺ አለ ስማንጀ እኔ እየጸለይኩ ያልኩኝ ያስለቀስኩ ነው እንደምወርደው ማለት ነው። ከየት ነው ያገኘው? አውራ ገረሞኛል። በእናትህ ኧረ በስመ አብ። ታዲያ እኔ ሳልደግፍ ሳልገድፍ ያነበብኩበት ጊዜ እኮ የለም። እና ስንቱን አስለቀስከዋ ታዲያ? ንስሐ መግባት የለም? የቀኑን ጸሎት የተሰማ እያልኩ ልክ አስለቀሸ እየወደኩ እየመጣሁ ኧረ በለው ኧረ በለው በሰማይ ምን ባለ ማለት ነው እንጂ ከየት ነው ግን ያመጣው? ይኸው ድርሳነ ሚካኤል ዘወርሃ ህዳር ዘወርሃ ህዳር ገጽ 103 እና 104 ላይ ማለት ነው። ይገርማል። አሁን ትክክለኛው ነው የምታነበው ታዲያ? እኔ ኦርቶዶክስ ነኝ፣ ግን እንደዚህ በሚሞግተኝ ካለ ደግሞ ማስተካክለው ነው። ይሄን ማጠይቃለሁ። እኔም እዛ ሂጄ ገና ትንሽ ከሰነበት ከቆየ ብዙ ነገር ስንቱ እንትን አረም ታውቃለህ አይደል? እርሻ ውስጥ እህል ሲዘራ የሚታረም እና ለእኔ ትነግረኝ ነው እኮ። እኔም ገበሬ ስለሆንኩኝ አረም ይታረማል ወይስ እህል ነው የሚታረመው? አረሙ ነው። እህሉን ነው የምናርመው? አረሙን በመንቀል እህሉን ነው የምናርመው ወይስ እህሉን በመንቀል አረሙን ነው የምናርመው? አረም ይታረማል ስንል አረሙን እንነቅላለን። አዎ አረሙን እንነቅለዋለን። ይሄ ማለት አረም ነው። እንዳነበበ ሰው ነው የምነግርህ። እያንዳንዷን ክፍል እያንዳንዷን ቁጥር ሙሉ ነው መጽሐፉን ያነበኩት። አንድ አይደለም ራሱ መጽሐፉ ያለኝ አንድ ሳይሆን ያለኝ ሁለት ነው ያለኝ። ድርሳነ ሚካኤል በስህተት ተደርቦ መጥቶ ማለት ነው። በመልአኩ ስም የተጻፈ ወንጀል በዚህን ያህል ልክ በእግዚአብሔር ቅዱሳን መላእክት ላይ መቀለድ እጅግ አሳፋሪ ነው። ትክክል ነው። ይኸው የሚለውን ያው ከዚህም ቃል አንድ ቃል እንኳን እንዳይገደፍ
በትዕግስትና በእርጋታ አንብቡ። በበዓላቸውና በመታሰቢያቸው ቀን ዛሬ አሁን 12 ስለሆነ ቅዱሳን መላእክትና ጻድቃን ድርሳናቸውና ገድላቸውን እስኪነበብ ድረስ ይቆማሉ። አሁን እኔ እዚህ እያነበኩት ነው አይደል? የወርኃ ኅዳርን ሚካኤል አሁን በዚህ ሰዓት ቆሟል ማለት ነው እንደ ኦርቶዶክስ አስተምሮት። አይ አንተ ጴንጤ ነህ፣ ጴንጤ ሲያነበው አይደል የሚቆመው፣ እኛ ስናነበው ነው ኦርቶዶክሳውያን ሲያነቡት ነው የሚቆሙት ብለህ ካሉ እነሱ እንግዲህ አሁን ጠዋት ነው እያነበቡት ነው፣ እየተነበበ ነው። ድርሳናቸውና ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢገደፍ ቢነጥብ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግላን ስለተገደፈው ስለ አንድ ቃል ያለቅሳሉ። አዎ እኔ ገብቶ ከመሳደብ እንግዲህ እኔም ኦርቶዶክስ ነኝ። እንግዲህ ገብታችሁ አስረዱ። መሳደብ ዋጋ የለውም። እነሱ ማስተካከል ካለ እናንተም ካጠፋችሁ እኔ ይሄ እንትን አይለኝም፣ እንትና ምንም አልለፋልኝም ማለት ትክክል ሊመጣልኝ አለች። ትክክል ናንተ ውዳሴ ማርያምን ነው ምን የምደግም የማውቀው። እዛ ችግር አላየሁበትም እስካሁን። ያለ ጊዜያችን እንዳይሆን ብዬ ነው፣ እሱን ያለ ፕሮግራማችን እንዳይሆን ብዬ ነው። እሱም እንደዚሁ ነው። ውዳሴ ማርያም ላይ አንድ ማስተት ነው ያለው። ምን አለ በቃሌ ነው የማውቀው እሱን ስለማታስተውሉት እንጂ እኔ በቃሌ ነው የማውቀው እሱን። ኦኬ ስተት ያለው ይመስለኛል። ግን መወያየት መልካም ነው። የሰኞው ላይ የቀድሞውን መርገም ወሰጠጠ መጽሐፈ ዳሁ የቤተ ክህነት ሰው ነህ? አይ አይደለሁም። እሺ በዛ ክፍል ላይ የአዳም የቀድሞ በደል እርግማን የጠፋው በማን ነው? በኢየሱስ ወይስ በማርያም? እሱማ በኢየሱስ ነው። ግን ከስጋዋ ስጋ ከነፍሷ ነፍስ ነስቷል ብለን ስለምናምን ነው። በጌታችን በማን የጠፋው ታዲያ? በማን የጠፋው? እሱማ በጌታችን ኢየሱስ ክርስቶስ ኃጢአትን ሁሉ ደምን ለሚያጠራ እሱ ነው። ግን ከእሷ ስጋም ስለወሰደ ብለን ስለምናምን ነው እኛ። አይ እኔ አሁን ስለ ስጋው መውሰድ አለመውሰድ አይደለም። ከከዲጃ አልወሰደ፣ ከሌላ አልወሰደ። ስጋውን የማይወሰደው ከሰማይ ይዞት አልመጣም፣ ከድንግል ማርያም ነው በስጋና በደም የተወለደው። ግን እርግማኑ የጠፋልን በማን ነው? በኢየሱስ ክርስቶስ፣ በጌታችን በኢየሱስ ክርስቶስ። በማርያም አልጠፋልንም? አይ በማርያም አልጠፋም። አይሆንም እንጂ አይሆንም አይደል? ኦኬ 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 ይሁና አለቻሉ ቀበሮ ይላል የሀገሬ ገበሬ። የቀድሞ እርግማን የጠፋልን በጌታ ነው አይደል? በኢየሱስ። አዎ እሺ በማርያም አልጠፋም አይደል? አልጠፋም። ማርያም ታማልዳለች ብለን ነው እኛ የምናምነው። በማርያም አልጠፋልንም። የሐሙስ ውዳሴ ማርያም ነው ብሎ የሚለው እስቲችን አንብበል። ቆይቼ እገባለሁ። ቆይ እችን አንብበል እና ከዛ ትሄዳለህ። እስቲችን አንብባት። እዚህ ጋር አምላክን የወለድሽ ብሎ የሚለው እኔ ላንብብልህ። በቃ ይኸውልህ፣ አምላክን የወለድሽ ተከታተለኝ። የሐሙስ ውዳሴ ማርያም። አምላክን የወለድሽ እመቤታችን ሆይ እናገንሻለን፣ ይቅርታሽ ለሁላችን ነውና ሔዋን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞውን እርግማን
በእርሷ ያጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። የቀድሞውን እርግማን በማን ያጠፋልን? በእርሷ። እርሷ ያጠፋልን የቀድሞውን እርግማን። አንተ የቀድሞውን እርግማን በኢየሱስ ነው የጠፋልን ብለህ እውነቱን ተናግረሃል። በማርያም አልጠፋልንም ብለህ እውነቱን ተናግረሃል። ኦርቶዶክስ ግን በማርያምም ነው የጠፋልን ብላ ትላለች። አንድ ልጨምርልህ እስኪ። አንድ ሞት በማን የተሸነፈው? በጌታ ኢየሱስ። የሞትን ማሰሪያ የፈታ ማን ነው? ጌታ ኢየሱስ። እሺ ነፍሳትን ከሲኦል ያወጣ ማን ነው? ማን ነው ከሲኦል ያወጣ? በሩን የከፈተው ጌታ ኢየሱስ ነው። እሺ ጌታ ኢየሱስ። ማርያም የሞትን ማሰሪያ ፈታለች፣ ነፍሳትን ከሲኦልስ አውጥታለች። የሞትን ማሰሪያ ፈታለች? አልፈታችም። ጥያቄ ምልክት ነው። አልፈታችም መልክ። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ እምነ ፀሐይ ወወርህ ሰነ ስብሐቲሁ አብራ እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማእሰሪው ዘፈታ ወሙታን ዘሲኦል አንቃ ይላል። ምን ማለት ነው? ምስጋናን የተመላ ላደረገው ስጋሽ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የከበሩ ደምግባትን አበራ። ከደስታ አለቃ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንም ከሲኦል ያነሳ የለም ይላል። ማናው ሙታንን ከሲኦል ያስነሳና የሞትን ማሰሪያ የፈታ ማናው ይላል እዚህ ጋር? ከአንቺ በስተቀር ከልጅሽና አንቺ። አዎ ማለት እንግዲህ አንተ ብዙ የሚነቀፍ ይኖረዋል፣ ግን ስትገልጸው እንትን ይሄ በማሾፍ ሳይሆን እንደዚህ በማስተማር አድርገው ጥሩ ነው። እኔ አልነቅፈም፣ ጥሩ ነው ያስከው። እኔም ጠይቃለሁ፣ ራሴን ጠይቄያለሁ። ጥሩ ነው ማለት እናደናደር በቃ። ሌላስ ብጨምር ዝም ብለህ ራቁቴን ልታስቀረኝ እስካሁን የለፋሁበትን እንደው ኢየሱስ ክርስቶስን ጌታችንን ትወደዋለህ? እሱማ እሱ ነው እንጂ የሚወደኝ እንዴት እኔ እወደዋለሁ? አንተ አትወደውም ማለት? ሰው ነኝ እኔ ማለት እኔ ባምነው ደስ ይለኛል። እንደውም እንዳምነው ጸልይ ነው እያልኩ ነው። እንዳምን እንደወድ ጸልይ ነው የምለው። እኔ በአፌ ነው በልቤ አይደለም። እውነት ተናግራለህ። ኦርቶዶክሳውያን አትወዱትም። ልክ ነው። እውነት ለሱ ለዚህ ነው ኢየሱስን ስለማትወዱት ኢየሱስ ተብሎ ሲባል ህዝቡ ለተሳዳቢ ተራጋሚ ሆነው ማለት ነው። እንደዛ እንበል ማለት ችግር አለ። አቅል የለንም የምልህ ትንሽ አቅል እኛ ያስፈልገናል ማለት በውይይት የሚያምን ህዝብ ሲኖር ጥሩ ነው። አስተማሪም ሲኖር ጥሩ ነው። ስድብ እናበዛለን ይገባኛል። ግን እናንተም ደግሞ ስትንተስሉ አናዳጅ የሆነ ነገር አጨምሩበት ማለት ነው። ማለት ገባህ አይደለ? ሰው ሳያቅ ሲቀር ነው የሚሳደበው የሚናገረው ሲያጣ ማለት ነው። እምነት ደግሞ ትልቅ ነገር ነው። ሰው ደግሞ ግንዛቤውም ይለያያል እና ስታስተምር ቀስ አድርጎ ማለት ትንሽ መሳለቂያ እንደው ዋዛ ስታበዛበት ይናደዳል። ሰው አቅል የለውም ሰው ያልል ኦልሬዲ እኮ ጽሁፉም እኮ ራሱ እኔስ ምናልባት ማስተካከላን አስተካክላል። ግን ጽሁፉ እኮ ራሱ እኮ
አናዳጅ እኮ ነው። መጽሐፍ ቅዱስን ለሚያቅሰው ጽሁፉ እኮ አናዳጅ ነው። አንደኛ ትክክል እኮ ነው። እኔ አልነቀፍኩም አንተን። እኔ እኮ እንትን አይደለም ግን ህዝባችን አየ እንትን ሲል ሞር እንደ እንትን ነው እንደ ቤተክርስቲያን ላይ አይታል እንግዲህ በእምነትህ ትሞትላታለህ ምናምን ነው ትገላለህ ነው እንጂ ምን ያደርጋል ለመሞት ነገሩ የኑሮ ውድነትም ትኖራለህ የሚል ስብከት ህዝባችን የኑሮ ውድነትን በምድር ላይ እንዳይኖር ተስፋ አስቆርጦታል። እንዴ ለሃይማኖት እኮ መሞት እኮ ተገቢ ነው፣ ጥሩ ነው። ግን የምትሞተው በእውነተኛ በእውቀት እነ ጳውሎስ እኮ የሞቱት ላመኑት ጌታና በእውቀት ለሰዎች ቆመው በአይሁድ ምኩራብ በነገስታት ፊት በዚህ ምድር ገዢዎች ነን ብለው ባሉት ፊት ቆመው እኮ ስለ ስሙ እኮ መስክረው ሁሉ እኮ ጭምር እኮ ነው የሞቱት። ዝም ብሎ ሰው መሞት ስለፈለገ ለሃይማኖት የሞታለሁ ይላል። እንዴ ለሃይማኖት መሞት ለተቀበሉት ለወንጌል አደራ መሞት ጀግንነት። ህዝባችን እኮ ለሃይማኖት የሞታል ብሎ የሚለው ያ የምትሞትለት ሃይማኖትን እስኪ ንገሬ ብለህ ብትለው አያውቀውም። እሱማ ለሃይማኖት መኖር ነው መጀመሪያ። በመጀመሪያ ከመሞት በፊት ኑርለት እናሳይ። ከመሞት በፊት ከመሰዋት በፊት አንተ ስትሰዋ ከመሰዋት በፊት እወቅ ሃይማኖትን። ከዛ ለተቀረው ህዝብ በህይወት ለሚኖረው ህዝብ አሳውቅ። አንድ ምንም ስለ ሃይማኖቱ የማያውቅ መሀይም ቢሞት ስለ ሃይማኖቱ ሞት አይባልም። ግን ከእናንተም ደግሞ ለምነቅፈው እኔ እግዚአብሔር አይደለሁም። ግን አንዳንዱ በቃ ኢየሱስ ጌታ ነው ማለት የተለወጠ ህይወት ሳያሳይ ተለውጫለሁ ድኛለሁ ይላል ማለት የዳነ ህይወት የማያሳዩ ብዙዎች አሉ ከእናንተ ማለት በሰዎች ከመጣ ማለት ነው። ልክ ነው። በግለሰቦች ይኖራሉ እና ግን ህይወቱ የዳነ ህይወት ሲሄድ አላይም እኔ። ዞሮ ዞሮ ኢየሱስን እሱ ይወደናል እንጂ እኛ እንደው አይታወቅም። እኔ በእርግጠኝነት ማለት ደስ ይለኛል፣ ስሙ ደስ ይለኛል። እኔ ወደዋለሁ ያው እለዋለሁ ግን አዶን ነው የምልህ እኔ ወደዋለሁ ግን እሱ ያውቃል እንግዲህ እሱ ማወቅ ብቻ አይደለም አንተም ልታወቅ ይገባል። እሱ እንደሚወድህ ታውቃለህ። አንተን ተው፣ እሱማ እንደሚወደኝ አውቃለሁ። ምን ያህል ይወድሃል? ያው እንግዲህ የምልህ ያለ እረፍት ቅርታ በመስጠት ያው ማለት በጸለይኩ ቁጥር ይመልስልኛል። ኮሚኒኬት ባት ከጠፍቼ ስመጣ ያድን እንትን ይለኛል፣ ይመልሰኛል። በአሪ ማለት በትክክል ነው በትክክል ኖ እሱ እንደሚወድህ አንተ ተወደዋለህ ብዬ ስለ አይኔ ያልወደውም ሲወደድ እንጂ አልክ። ግን እሱ እንደሚወድህ አንተ በደንብ ታውቃለህ? አዎ አውቃለሁ አልኩህ እኮ። በምን አወቅ? በነገሮች ሁሉ ነው። ለምሳሌ በአንድ ብቻ አይደለም፣ በነገሮች ሁሉ። ለምሳሌ እንደው በአንዱ እንኳን ብዬ እንደው አጥብብልኝ ብዬ ብልህ በአንዱ ንገረኝ ብዬ ብልህ በምን ለምሳሌ እንደሚወደህ የምታውቀው? እኔ ምን ብዬ ልንገርህ? እያንዳንዷ ቀን ለእኔ እንትን ናት። በብዙ አዶ ነው። እንዴት ብለህ ትነግረዋለህ? ሳርድ ማለት አሁን ሞቶ ተነስተ ከሞት እንትን አድኖኛል ምናምን የሚለው ከሱ በላይ ነው። እሱንማ አምነህ ስትጸልይበት አሁን በዕለት ዕለት በስጋ ህይወት ራሱ ልክ እንደ አለት ተሰነጠቀብኝ ባልኩበት ሰዓት ህይወቴ እንደዛ ባለች ሰዓት ያው ስጸልይ እሱ ስጠራ መንገድ ሲያሳየኝ ያለው ሲቀልና ህይወት ትላንትናና የዛሬ 5 ዓመትና የዛሬ 10 ዓመት የነበረው ህይወትና አሁን የማይበት ህይወትን ኢቭን ነገሮችን የማይባቸው ህይወቶች እኩል አይደሉም። አሁን ሁሉም ነገር ለበጎ ነው የሚል የመንፈስ ቅዱስ እርዳታም ያ ይታየኛልና መጽሐፍ ቅዱስ አነባለህ ነው ወንድማችን ዳኒ ያለህ ወንድምነት መጽሐፍ ቅዱስ አነባለሁ። አንድ ሻይ እንትን ምንድን ነው ውሃ ልጠጣ ትንሽ ጉሮሮዬን ያዘኝ። መጽሐፍ ቅዱስን ታነባለህ ብያለሁ። አውራ ውስጥ ወንድማችን ሮያልን መጥቷል ዛሬ። ትንሽ ውሃ ልጠጣ ሮያል መናገር ሳይጀምር እንሰጣለን። ሮያል ሚዩት አድርገው። ኧረ ተው እባክህ ተው።
ችግር የለም እንሰጣለን። ታወራለህ በሰፊ በቃኝ። እንግዲህ አሁን ለዛሬ በቃኛል። ሌላ ጊዜ እመጣለሁ ደግሞ። ግን ቆይ ዳንኤል እስኪያወራ የጠየቀ ጥያቄ ከወሳኝ ነው እና አሁን እንደ አንድ እግዚአብሔርን እንደሚፈልግ ሰው እግዚአብሔርን እንደሚጠማ ሰው መጽሐፍ ቅዱስን ታነባለህ? ያነባለሁ። ኦኬ። መጽሐፍ ቅዱስ ለሚልህ ሐሳብስ ራስን ታስገዛለህ? ኖ። እሺ እንደው ዛሬ አያደርገውና ዛሬ ብትሞት የት የምትገባ ይመስልሃል? ገነት። ኦኬ። ገነት የሚያስገባ የህይወት አቋም አለህ ማለት ነው? ባይኖርም ኢየሱስን አምናለሁ። ኦኬ። ሶ ገነት ለመግባት ምክንያት ያንተ የህይወት አቋም ሳይሆን ኢየሱስ ክርስቶስ ኢየሱስ ነው ማለት ነው። ደስ ይላል። ሶ ኢየሱስን በማመን ዛሬ ብትሞት የዘላለም ህይወት እንደምታገኝ እርግጠኛ ነህ ማለት ነው? ውስጤን እዛ ነው የሚነግረኝ። ውስጤ ማለት ውጪ ቆሻሻ ቢሆንም አውቀዋለሁ። ግን አንዳንድ ጊዜ ገባ በስጋም መድከም ሲኖር ዝም ብለህ እኮ ነው የምትለፈልግ። በስጋም መድከም ሲኖር ሮያል አንዴ ስሜት ኢየሱስ በሚመጣበት ህይወት ሰላም አለ አንድ ቀን ብዬ ነው የማስበው። ስለዚህ በውስጥ የሚሰማ የሚገርም ነገር ትክክል ነው። መጽሐፍ ቅዱስ ውስጥ የተቀመጠው ሐሳብ ይሄ ነው። በልጁ በክርስቶስ ኢየሱስ የሚያምን የዘላለም ህይወት አለው ነው የሚለው። በኢየሱስ የሚያምን ሰው የዘላለም ህይወት አለው። በኢየሱስ እያመነ ሰው የዘላለም ህይወትን አለማግኘት አይችልም። ምክንያቱም የዘላለም ህይወት የእግዚአብሔር ነፃ ስጦታ የፍቅሩ መገለጫ ነው እንጂ ከኛ የሆነ ነገር አንዳች ነገር አይደለም። ስለዚህ ይሄንን ጌታ ግን አዳኜ ነህ፣ ጌታዬ ነህ፣ ከዚህ በኋላ አንተ በህይወቴ ላይ ነገስ፣ ህይወቴን ለአንተ ሰጣለሁ ብለህ ለጌታ ህይወትን ሰጥተዋል። ታውቃለህ እንደሱ ለጌታ ህይወትን ሰጥቼ ኖ ህይወቴንማ ለራሴም ሰጣታለሁ፣ ለጌታም ሰጣታለሁ። በረፍት ነው የምንገዛት። አዎ እኮ ግን አሁን መጽሐፍ ሲናገር ህይወታችንን ለጌታ እንድንሰጠው እምነታችን በእሱ ላይ እንድናደርግ የእግዚአብሔር ቃል በጣም ብዙ ቦታዎች ላይ ያስተምራል። ለምሳሌ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እሱ እገባለሁ ይላል እና ጌታ አሁን እየተፈራረቃችሁ ያንተን ህይወት እንድትመሩት አይደለም የሚፈልገው። እግዚአብሔር በብቸኝነት ከዚህ በኋላ ያለህን ዘመን ሁሉ ጌታ በአንተ ህይወት ውስጥ ነግሶ መኖር ነው የሚፈልገው። ስትፈልግ አንዳንዴ ከጌታ ላይ እየወሰድክ አንዳንዴ ደግሞ ለሱ እየሰጠው አይነት ህይወት አይደለም እግዚአብሔር የሚፈልገውና ሙሉ ህይወትን ማንነትን ለጌታ የምታስገዛበት የህይወት ምዕራፍ ግን ያስፈልጋል። በአንተ ህይወት ላይ እሱ የሚነግስበት ማለት ነው። በበር ቆሞ በፍቅር እያንኳኳ ነው። ጥሩ መረዳት አለ፣ ጥሩ አንደርስታንዲንግ ነው፣ ደስ ይላል። ግን ከዚህ በኋላ ባለህ ነገር ላይ ወስነህ ግን ከዚህ በኋላ ያለኝን ዘመን ጌታ ሆይ አንተ በእኔ ላይ ንገስ፣ አንተ በህይወቴ ላይ አንተ ብቻን ግዛኝ የምትልበት የህይወት ምዕራፍ ግን ያስፈልጋል። ትክክል። ግን ይሄን ደግሞ እሱም ሲረዳ ነው። ብዙ ጊዜ የምወድቅበት ነው ማለት እኔና ኢየሱስ ነው ህይወቴን የምንጋራው ምልህ በራሴ አቋራጭ የሚሄድባቸው ብዙ መንገዶች አሉ። ወድቄ ሳበቃ ነው እንደገና የንተ እርዳኝ ስል እንደገና ተረድቼ የምቆመው እና በራሴም በኢየሱስም እየሆነ ነው። መውደቅ አለ በእኔ ብዙ ጊዜ እና ነገሮች ወደ እሱ ከመስጠት በላይ ነው የምልህ። ግን እንዳልከው ደስ ይለኛል። ታገላለሁ ከውስጤ ጋር አሳልፌ ነገሮች ሁሉ ለሱ መስጠት ቢሆን ደስ ይለኛል። ግን ምን መሰለህ አሁን የሚገርም ነገር መሪውን በቃ ለሱ መስጠት አለብን። አይኑ ትግል አለ፣ መውደቅ አለ፣ መነሳት አለ። ግን የህይወታችን መሪ ሊሆን የሚገባው እግዚአብሔር ነው።
እና ያንን ግን ከአንተ ይፈልጋል። ቅድም ስጠይቅ አይ የሆነ ቀን እንዲህ ወስነህ ማለት ነው ጌታ ሆይ ከዛሬ ጀምሮ አንተ ህይወቴን እንድትመራ አንተን እንድትገዛኝ በእኔ በሆነው ነገር ላይ ሁሉ ስልጣንን ሰጥቻለሁ። ከዚህ በኋላ ያለኝን ቀሪ ዘመን ሁሉ አንተ ተረከብ ብለህ ከክርስቶስ ኢየሱስ ጋር ቃል ኪዳንን መግባት መቻል አለብህ። ከዛ በኋላ ያለውን ነገር ለእግዚአብሔር ትተውለታለህ። እግዚአብሔር ግን ኦፊሻሊ ከአንተ ጋር ቃል ኪዳንን መግባት ይፈልጋል። በትክክል ከዛሬ ጀምሮ በምትልበት ሞመንት የህይወት ምዕራፍ ያስፈልጋታል። አሁን እዚህ ያለን ብዙዎቻችን እንደዚህ ያደረግን ሰዎች ነን። ምንድነው በቃ የሆነ ሞመንት አለን ህይወታችንን ማንነታችንን ለእግዚአብሔር ጴንጤ ነው። ለምንድን ነው የምትሰብከው? በቃ እኛ ጥያቄ ያለን እንጠይቃችሁ። እሱ ጴንጤ ነው። ምን ቢለሳደስ ምን እኛ አናውቅም። ሚዩት አደርጋለሁ ግን በቃ ትዕግስትን አንዳንድ ጊዜ ደግሞ ሰው ሲታገስ ምናምን ለምን አይገባም? ይሄ ጴንጤ ነው የታወቀ ጎንደሬ ምናምን ይላል እንጂ ምን አይነት ነው? በእናታችሁ አሜን አሜን ይባላል። ዝም ብሎ ተቀመጡ። ሚዩት አድርግ ማለት ምን ማለት ነው? አልገባኝም። ማለት ሮያል አንተ ታውቀዋለህ? ለምንድነው እንደዚህ ተሳደብ አለብኝ እንደ ኦርቶዶክስ ለመሆን አይደለም። እኔ ተሳደብ አላልኩም። ዝም ብለህ ሳይ በቃ ገነት ነው የምገባው። ገነት እንደ ሞት አንተ ብትሞት ገነት ነው የምትገባው ሲል ገነት ነው የምገባው። ገነት ዝም ብለህ ትገባለህ እንዴ? ገነት እኔ ውስጤን ነው የምነግርህ እኮ ፈጣሪ ለፍርድ ይመጣል እንጂ አንተ ስትት ብለህ ገነት የምትገባው ገነት ሆቴል ነው እንዴ የምትገባው ገነት? እንግዲህ አንተ ቁልፍ ሆነ ያስክ እንግዲህ እኔ የሰማኝን ነው የምነግርህ እኮ ያልኩት። እኔ እኮ የሰማኝን ነው የማወራው፣ ውስጤ የሚሰማኝን ነው የምነግርህ ያለው። በቃ ውስጥ እንደሚሰማ ከሆነ አንተ ጴንጤ ነህ። በቃ ባጭሩ ሮያል በእግዚአብሔር ታምኖ ገነት ገባለሁ ብሎ ማለት ለኦርቶዶክስ ነውር ነው አይደል? አይደለም። እኔ እንደ ዛሬ እንደውም ትዕግስት አድርጌ አላውቅም። ምን አይነት ትዕግስት እንደመጣም አላውቅም። ዝም ብዬ ሰማሁ። አሜን አሜን አባባሪ አንዳንድ ጊዜም እኮ ጠይቀህ መረዳት ምናምን አሪፍ ሁሉም ነገር በቃ አሜን። አዎ በቃ አይ እኔ ተማማሩ እናንተ በቃ እኔ ያስኩት አይደለም። አንተ ኖ አንተ ሻሃዳ ያዝ ያስይዙ ሻሃዳ ያዝ እና ውጣ። ሻሃዳ ምንድን ነው? የኦርቶዶክስ የንስሐ ጸሎት ማለት ነው። ሻሃዳ እውነቱን ነው። ሮያል ትክክል ብሏል። የኦርቶዶክስ እና ያው አብሯቸው ደግሞ ከጎን ለጎን ያለ ሌላ ሃይማኖት አለ። አብረው ሁለቱ እንደዚህ የሚናበቡበት ነው። ቢስሚላሂ እና ሻሃዳ የሁለቱ ሃይማኖት ነው፣ የኦርቶዶክስ እና ማለት ነው። አይ ምን መሰለህ እኔ በአጠቃላይ እወጣለሁ፣ ግን ምልክ ከኛ ኦርቶዶክስ አዋካቸው አቅል ያዙ። በእውነት የአሁን ኦርቶዶክስ የሚባል ስድብ እያስመሰላችሁት ነው። በቃ አሁን እኔ እንደመጣው እንደቀደሙ ልጅ ብሳደብ በቃ ይሄ ትክክለኛ ኦርቶዶክስ ነው እባላለሁ። እኔ ግን ጠይቃለሁ፣ ባይዘው እመረምራለሁ፣ ነገም ጠይቃለሁ። እኔ እንደውም ትዕግስት አድርጌ ነው ቁጭ አልኩት። ሌላ ጊዜ እንደዚህ ትዕግስትም የለኝም። ጠይቃቸው። ልትሳደብ ነበረ። በትዕግስት ዝም ብዬ ነው የሰማው። ስሰማ አሜን አሜን፣ እሺ፣ አዎ ልክ ነው አሜን አለ ነው። ወንድ ብል ደስ ይለኛል። አሜን ብል ደስ ይለኛል እኮ እኔ አሜን አሜን ወጣኝ። እስካሁን ለምን ነው የምታልሽው? ደስ ይለኛል። መጽሐፍ ቅዱስ አውቃለሁ ኦርቶዶክስ ነኝ ብለህ አሁን ተዋሻለህ። አሜን አሜን አላልኩም። ያልኩት ነገር የለም። አሜን የሚባል ምን እንትንም የለም። ኧረ እኔ አባቴ እኔ ኦርቶዶክስ ነኝ መጽሐፍ ቅዱስ አውቃለሁ አላልኩም። እኔ ኦርቶዶክስ ነኝ ግን ዓለማዊ ሰው ነኝ። እኔ ዓለም ላይ በጭፈራ በምናምን ያለው ሰው ነኝ። እኔ ስለ መጽሐፍ ቅዱስ ምንም እውቀቱ ኖረኝ ብዬ አይደለም። እኔ የምገባው ልጠይቅ ነው እና አሜን ዓለማዊ ሰው ነኝ። ግን ያልኩ ያለም ሰው ነኝ። እኔ ግን እምነት ደግሞ ሃይማኖት ሲነካ ደግሞ ይደብራል። ያ ነው እንጂ እኔ ዓለማዊ ሰው ነኝ። እኔ የትኛው እኔ ኦርቶዶክስ ወከለችኝ የኦርቶዶክስን ሰው አይደለሁም። ኦርቶዶክስ አይነኝ እንጂ እኔ ኦርቶዶክስ አንብቤ የምከራከር ምናምን ሰው አይደለሁም። ግን አንተ እንደ ህንቱም ሳይኖርህ እንደ እምነትን ያመንከው አውቃለሁ። አውቃለሁ። ኧረ ጭፈራ ቤት ነው ያስተማርከው? ጭፈራ ቤትም ይሁን ምንም ነገርኩህ እኮ አንተ ጴንጤ ስለሆንክ ብዙ ልታወራ ትችላለህ አልኩ። ይሆን እንግዲህ የሚሰበከው ማንም ድራማ ሊሰራ ጌታን ሊያከብር የሚችል ጴንጤ የለም። ስለዚህ በኢትዮጵያ ውስጥም የኦርቶዶክስ ሙቭመንት ራሱ ካስጨነቃቸው ነው እንጂ እኛ አያስጨንቀንም። እሺ ጥያቄ ልጠይቃችሁ ነበር የገባሁት። ጥያቄን ትመልስልኛል? ችግር የለም። እሺ አሁን ኢየሱስ ክርስቶስ ቆይ ጥያቄ ልጠይቅ ነው።
ፎሎ መልስልኝ። እኔ ላውራ ሚዩት አድርጊ ላውራ ባለ ትዳር ነኝ እና ይኸውልህ ልጠይቅህ የሚፈልገው ምንድን ነው? ለምሳሌ አሁን ኢየሱስ ክርስቶስ ከፀሐይ የበረታ ብርሃን ከፀሐይ የበለጠ እንትን የለውም? ብርሃንና ግለት የለውም ኢየሱስ ክርስቶስ? ከፀሐይ ሺህ እጥፍ የበለጠ ብርሃን፣ ሺህ እጥፍ የበለጠ ማቃጠል፣ ሺህ እጥፍ የበለጠ ኃይል የለውም? እቺ መልስልኝ። ምንድን ነው እያልክ ያለው? ኢየሱስ ክርስቶስ ከፀሐይ የበረታ ብርሃን ከፀሐይ የበረታ ግለት የለውም ወይ? ፀሐይ ነው ለማለት ፈልገህ ነው? ኢየሱስ አይደለም ነው ለማውራት የሞከርከው? ኖ ፀሐይ ነች አይደል? አሁን እኛ በጣም ብርሃን የምትሰጠን ፀሐይ ነች፣ በጣም ግለት ያላት ፀሐይ ነች። ኢየሱስ ክርስቶስ ከፀሐይ የበረታ ብርሃንና ከፀሐይ የበረታ ግለት የለውም ወይ ነው ማለት? እኮ አምላክ እንደሱ ኮምፔር የሚደረግ ጉዳይ አይደለም። አሁን አምላክ እንደሱ ኮምፔር የሚደረግ ጉዳይ አይደለም። ኦኬ አሁን አምላክን ከፀሐይ የበረታ የሚያቃጥል እሳት ምናምን አድርገህ አትስለውም። ሲጀምር እሱ መንፈስ ነው ወዳጅ፣ መንፈስ ነው። ኦኬ መንፈስ ሆነ እንደዚህ ኮምፔር ማታረገውን ነገር እሱን የተሸከመችን እመቤታችንን እናንተ የምታቃልሏት ለምንድን ነው? ለምንድን እናንተ ተራ ሰው አድርጋችሁ የምትቆጥሯት? በጣም ነው የሚያናድደኝ። ምክንያቱም አምላክህን እኮ ነው የተሸከመችው። አምላክን የተሸከመችንን እመቤታችንን እንዴት ነው እናንተ እንደተራ ሰው የምታዩዋት? እንዴት ነው እንደተራ ሰው የምታዩዋት? እሱን ነው አሁን መረዳት ያለብን ነገር እሱ ነው። ለምሳሌ ጥሩ ፖይንት፣ ጥሩ ጥያቄ ነው ያነሳው። ኦኬ በጣም ጥሩ ፖይንት ነው፣ ጥሩ ጥያቄ ነው ያነሳው። ኦኬ አምላክን ማርያም መሸከም ስለምትችል ነው ወይ የተሸከመችው ነው ጥያቄው? አይደለም። ይሄ በጣም መሰመር ያለበት ጉዳይ ነው። አምላክ ማርያም መሸከም ስለቻለች አይደለም ኢየሱስን የተሸከመችው፣ አይደለም። አምላክ ሲመጣ ራሱን ባዶ ስላደረገ ነው ወዳጅ። ኦኬ ኢየሱስ ሲመጣ ራሱን ዝቅ ስላደረገ ነው። ማርያም ችለው አይደለም። ራሱን የባሪያ መልክ ነው የያዘው ወዳጅ። የእግዚአብሔር ቃል ነው ይህንን የሚናገር። ኦኬ ማርያም ስለቻለችውና በጣም በአቅሟ ደረጃ ኢየሱስን ያስገኘች አድርጋችሁ አታስቡት። እንደሱም የእግዚአብሔር ቃል አይናገርም። ያው ከእግዚአብሔር ቃል አንጻር ላሳይ። ለምሳሌ እሺ በትልቁ ታደርጉኛላችሁ። ስብከት አልፈልግም እኔ። ስብከት አይደለም የእግዚአብሔር ቃል ያው እርሱ ግን በእግዚአብሔር መልክ ሳለ ከእግዚአብሔር ጋር መተካከል እንደሚገባ ነገር አልቆጠረም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ዚስ ኢዝ አወር ጋድ። ማርያም ስለቻለችው አምላክን በምድር ላይ ያስገኘች አይደለችም። ይህንን የምታውቀው ከእሷ ንግግር ነው። ማርያም ምን እንዳለች ታውቃለህ? መልአኩ ገብርኤል መጥቶ ባበሰራት ጊዜ ወንድ ልጅ እንደምትወልድ ሲነግራት ይህ እንዴት ሊሆን ይችላል የሚል ጥያቄ ነው የነበረባት። በሕይወቷ ላይ የተደረገውና የተከናወነው የሰማችው ምስክርነት እንዴት ሊሆን ይችላል የሚል ጥያቄ የሚያስነሳ ነው። አታቅም ማለት ነው። አትችልም፣ አቅም የላትም ማለት ነው። እሱማ አቅም የሰጣት እኮ ጌታ ኢየሱስ ክርስቶስ ነው። እሱን እናውቃለን እኮ። ግን እሺ ሞት ወደ ምድር የመጣው በማን ነው? የተመለሰልህ የአሁኑ ሮያል ጨርሳ ተመልሶልኝ። አይ አውቀዋለሁ ማለት እሷ በአቅሟ የምታደርገው ነገር አይደለም። ፈጣሪ ከሰጣት አቅም ውጭ እሷ በአቅሟ ያደረገችው ነገር የለም። የተለየ ማርያም ያላት ነገር የለም ማለት ነው። ስለዚህ እግዚአብሔር ራሱ ጸጋውን አበዛላት እንጂ በሚያስፈልገው ነገር ላይ ከሰው የተለየ ማርያም በራሷ ስፔሻል ሆና ጌታን ያስገኘችበት የህይወት ምዕራፍ የላትም ማርያም። ስለዚህ እኛ ያልናት ማርያም መጽሐፍ ቅዱስ ውስጥ ያለችውን ማርያም ነው። ይችን ማርያም መቀበላችን ማርያምን ዲስሪስፔክት ማድረግ አይደለም። ማርያም የሆነችውን ነገር ነው እኛም የተቀበልነው። እሱን ነው የምናምነው።
ስለዚህ ይችን ማርያም እንወዳታለን፣ እናከብራታለን። የጌታችን እናት የእኛም እናት ናት። ይኸው በድፍረት በአደባባይ ሰው ባለበት ነው የምናወራው። የጌታ እናት ለእኔም እናቴ ናት፣ እወዳታለሁ። ግን የተለየች ማርያም ግን አናይም። መጽሐፍ ቅዱስ ውስጥ የተለየ ማርያም እኮ ማየት አይደለም አባባሌ። ለማርያም የምትሰጡት ሪስፔክት በጣም ያሳዝነኛል። ምክንያቱም ለምሳሌ ማርያም እኛ ታማልዳለች፣ እሺ እናንተ አታማልዳችሁ። እሺ እኛ ታማልዳለች ብለናል፣ እናንተ ደግሞ አታማልድም ብታላላችሁ። እሺ አታማልዳችሁ፣ ግን እናንተ የምትሰጧት ክብር አለ። እውነትህን ነው። የማይመስል ነገር ለመነጋገር አንሞክር። ለማርያም እናንተ ክብር ትሰጣላችሁ? ሰጡ። ለማርያም ክብር አትሰጡ። እንደውም ማርያምን ትዘልፏታላችሁ። እሱን እንረዳዳ። ለምሳሌ ለሮያል ማርያምን አከበርኩኝ ብሎ ሲያስብ የሚያስበው እንዴት ነው? ኦኬ አሁን ሮያል ማርያምን አከብራለሁ ብሎ ሲያስብ እንዴት ነው የሚያከብረው? ሻማ በማብራት በመዘመር ምናምን ነው ማርያምን አከብራታለሁ የምትለው። አየህ፣ ወደ እሷ በመጸለይ ይሄ ማርያምን ማክበር ነው ካልከኝ አይደለም። እና ታዲያ አይደለም የማርያም ቀን ሀገር ቤት የስኳር ቀን፣ የደም ግፊት ቀን፣ የሩጫ ቀን፣ የምናምን HIV ቀን ተብሎ ይከበር የለ እንዴ? እንኳን አይደለም በጻድቃንና በሰማዕታት ቀን ቀርቶ ምን አለበት እነዛ ክብር በሰጣቸው በዛ ቀን ክብር ይሰጥ ነውራለሁ እንዴ? እሱን ነው አየህ ማየት ያለብን። አንተ ልደትን አታከብርም? እሱን ነው አሁን ማየት ያለብን። ሮያል አየህ፣ መጽሐፍ ቅዱስን መሰረት አድርገን የምንኖር ሰዎች ነን። ዓለም በምትመራበት መንገድ የምንመራ ሰዎች አይደለም። ኦኬ መጽሐፍ ቅዱስ አንድም ቦታ ላይ ማርያምን ቀን ሰጥታችሁ ሰይማችሁላት ማርያምን አክብሯት አስቧት ምናምን የሚል የመጽሐፍ ቅዱስ ትምህርት የለም። ማርያምን ብላ አታውቅም። ሐዋርያቶችም እንደዚህ አይነት ትምህርት አላስተማሩም። ይሄ ሳቢ በሌለበት ላይ ማርያምን ቀን እየሰጠ ዛሬ ማርያምን አነግሳለሁ ማለት ከእግዚአብሔር ቃል አንጻር መጋጨት ነው። የእግዚአብሔር ቃል የማይለውን ነገር እኛ አንልም። ማርያምን እንወዳታለን፣ ምንም ጥያቄ የለውም። እና ዲስሪስፔክት አናረጋትም ማርያምን። ስለዚህ ይህንን ማድረግ ማለት ሻማ አብሩልኝ የሚል ማርያም መጽሐፍ ቅዱስ ውስጥ የለችም። የምትል ማርያም የለችም። በስሜ ቤተክርስቲያን አሰሩልኝ የምትል ማርያም የለችም። መጽሐፍ ቅዱስ ውስጥ የሌለችውን ማርያም እኛን ልናገኛትና የክብር መገለጫ አድርጋችሁ ልታስቀምጡ። የአምላክ እናት መሆኗን ታምናለህ? የጌታዬ እናት ናት። እና ታዲያ የአምላክ እናት ከሆነች እንዴት ነው ክብር ማለት? ለእሷ ክብር ሲያንሳት ምን አለ መታሰቢያ ቢደረግላት። አሁን ለምሳሌ አንድ ነገር ልንገርህ። ለምሳሌ የማርያም ቤተክርስቲያን በየቦታው አለ ምናምን። በዛ ማርያም ቤተክርስቲያን ውስጥ ግን ስጋው ደግሞ የሚወሰደው የማርያም ነው እንዴ? የማርያም ስጋና ደም ነው እንደሚወሰደው በቁርባን ጊዜ? አይ አሁን ስለ ከክብር ጋር ራሱን ሀሳብ እንጨርስና ከዛ ደግሞ ወደዛ ደግሞ እንሄዳለን። እሱንም እናሳያለን፣ ስህተቱንም እናሳያለን። ብዙ ጴንጤዎች በጣም የምትሸወዱበት ነገር ይሄ እንዴ ምን መሰለህ፣ ለምሳሌ ክርስቲያን ቢባል እዛ ውስጥ እኮ የገብርኤል ስጋና ደም አይደለም የክርስቶስ ስጋና ደም ነው። አይ ላሳየህ አሁን እንትን ክሊር እያደረገ እንድንሄድ አንዱን እየጨረሰን እንድንሄድ ማኖሩ ያለ ይኸውልህ። አሁን ትልቁ ቤተክርስቲያን ውስጥ ያለው ስህተት ምን መሰለህ? ቤተክርስቲያን ውስጥ ያለው ትልቁ ስህተት ለምሳሌ ማርያም ቤተክርስቲያን ላይ ብዙ ትውልድ የሚመስለው ማርያም የምትሰማው ነው የሚመስለው። ከታች የሚያስቀኝ ምን ታውቃለህ? ኮመንት ላይ ጌታ ይወድሃል ሮያል ጥሩ እየተወያየ ነው ዛሬ ይላሉ። ማለት ኖርማሊ ሰውን እኮ ተሳዳቢ የምታደርጉት እናንተ ናችሁ። ችግር የለም ተዋቸው ሮያል። ሁሉ ሰው ኮመንት ስታነብ ሚስ ታደርጋለህ ፖይንቱን። እና ይኸውልህ አሁን ትልቁ ስህተት ማለት ነው ቤተክርስቲያን ውስጥ በማርያም ስም የተሰየመ ቤተክርስቲያን ውስጥ ማን እንደምትሰማችሁ እርግጠኛ ናችሁ? ማርያም። በጣም ብዙ ኦርቶዶክሳዊ ማለት ነው በማርያም ቤተክርስቲያን ውስጥ ማርያም ያለች ነው የሚመስለው። ማለት ይሄ በጣም ከባድ ስህተት ነው። ማርያም ብለህ በሰየምከው ቤተክርስቲያን ውስጥ አትገኝም፣ የለችም። ይሄ የማርያምን ክብር ዝቅ ማድረግ አይደለም። ባይ ዘ ዌይ ሚካኤልን ብለህ በሰየምከው ቤተክርስቲያን ውስጥ ሚካኤል የለም። አንተ በሰየምካቸው ስፍራዎች ላይ የሚገኙ የእግዚአብሔር አገልጋዮች በሰማይ የሉ። የእግዚአብሔር በዛው ነገሩ እንዳልረሳው ብዬ ነው። እሺ አንተ አገልጋዮቹ አንተ ሰይጣን የሚገኝበት ቦታ አለ? ሰይጣን የት ነው የሚገኘው? ንገረኝ እስኪ። ሰይጣን በሁሉ ስፍራ ላይ መገኘት አይችልም። ሰይጣን ውስን ነው። እንዴት ነው የማይገኘው? ከሌላ አሳሳተ ከሌ እንዲያደርገው የሚባለው ሰይጣን የአፍሪካ ሰይጣን የአውሮፓ ሰይጣን ይባላል እንዴ?
ፍጡር ነው። ባይዘው ጭፍሮች አሉ፣ አብረውት የወደቁ ጭፍሮች አሉ። አንድ ሰይጣን በሁሉ ስፍራ ላይ መገኘት አይችልም። መላእክቶች በሁሉ ቦታ አይገኙም ስትል አሳነስካቸው ማለት ነው። አይችሉማ። ኔቸር ነው። አሁን ሪሊ ኔቸር ነው። አሁን መላእክቶችን አሳንሰን አይደለም፣ ግን ኢት ኢዝ ዜር ኔቸር። በሁሉ ቦታ መገኘት፣ ሁሉን ማወቅ፣ ሁሉን መስማት የሚችል አንድ እግዚአብሔር ብቻ ነው ያለው። ያ መለኮት ነው። እግዚአብሔር ልዩ የሚያደርገው ባህሪው ማለት ነው በሁሉ ስፍራ ላይ መገኘት፣ ሁሉን ማወቅ፣ ሁሉን መስማት። አየህ፣ ሁሉም የሚለውን ኮንሰፕት የምትሰጠው ለአምላክ ብቻ ነው። ዛት ኢዝ ጋድ አይደንቲቲ። አየህ፣ ፍጡር ጋር ግን ስንመጣ አዎ መላእክት ናቸው፣ ግን መላእክቶች በአንድ የሁሉም ቦታ መገኘት አይችሉም። አዎ መላእክት ናቸው፣ ሁሉን ማወቅ ግን አይችሉም። አየህ፣ ይሄ አሁን የመላእክ ኔቸር ነው፣ የፍጡር ኔቸር ነው። መላእክቶች ደግሞ ምንድን ናቸው? ፍጡር ናቸው፣ አምላክ አይደለም። የአምላክን ካራክተር ለፍጡር ከሰጠ ያ ፍጡር ምን እያረከው ነው ያለው? አምላክ እያረከው ነው ያለው። ስለዚህ ከዚህ አንጻር የትኛውን ቤተክርስቲያን ላይ ዛሬ ለምሳሌ ቅዱስ ሚካኤል በየትኛውን ቤተክርስቲያን ውስጥ አይገኝም። ልታገኘው አትችልም። ለምንም አታገኘው። ሚካኤል አንዱ ቦታ ላይ ከተገኘ በቃ የካጋ ካገኘኸው በእርግጠኝነት ማለት ነው ሌላኛው ሚካኤል ቤተክርስቲያን ውስጥ ይሄ ነው እኮ የምትሸወዱት። ይሄ ነው ለምን መሰለህ? አንተ ለምሳሌ አንድ ቦታ ላይ አንድ ሰው ሰይጣን አሳስቶት ነው ምናምን ይባላል አንድ ነገር። ስለዚህ ሰይጣን ቦታውን ታውቀዋለህ ማለት ነው። አንተ ይሄ ቦታ ያሳሳተው ሰይጣን እዚህ ቦታ ሁሉ ቦታ ስለማይገኝ ነው እዚህ ቦታ ብለህ ልትል ትችላለህ ማለት ነው። አንተ እነ ሚካኤልን እነ ገብርኤልን በሁሉ ቦታ ሊገኙ አይችሉም ካልክ አንተ ሰይጣን የሚገኛል እኮ አላልኩም። እኔ አላልኩም እኮ አንተ ነህ እያልክ ያለው። ሰይጣን የሚገኝበት ነገር አንዱ ሰይጣን በሁሉ ስፍራ ላይ መገኘት አይችልም። ፍጡር ነው በቃ። ሰይጣንም ብለው የወደቀ እኮ መልአክ ነው ብራዘር። ምንም የተለየ ነገር እኮ የለውም። ሰይጣን የወደቀ መልአክ ነው። ሲጀምር መጀመሪያ መልአክ ነበር። ምን ማለት ነው? የተፈጠረ ነው፣ ፈጣሪ አይደለም። ስለዚህ ሰይጣንም በለው የወደቀውን መልአክ በለው ያልወደቁትን መላእክቶችንም ጥራቸው ፍጡር ናቸው። በአንዴ ሁሉ ቦታ ላይ መገኘት አይችሉም። በሁሉ ስፍራ ላይ ምድርና ሞላዋን የሞላ ቅዱስ የሰራዊት ጌታ እግዚአብሔር ብቻ ነው። ኦኬ እግዚአብሔርን እያነሳ ከፍጡር ጋር እኩል አታደርገውም። እግዚአብሔር ነው በሁሉ ስፍራ ላይ መገኘት የሚችለው። አንድም የመጽሐፍ ቅዱስ ክፍል መላእክቶችን ጨምሮ በሁሉ ስፍራ ላይ መገኘት ይችላሉ የሚል የመጽሐፍ ቅዱስ ትምህርት የለም። ስለዚህ የካ ላይ የሚመለክ ወይ ደግሞ የሚከበር ሚካኤል ካለ በእርግጠኝነት ሌላ ቦታ ላይ አታገኘው። ካለ ነው እሱም የምንለው። መጽሐፍ ቅዱስን መሰረት አድርገን ለምናምን ክርስቲያኖች ቅዱስ ሚካኤል ቤተክርስቲያን በሰየምክበት ስፍራ ሁሉ የሚገኝ የእግዚአብሔር አገልጋይ አይደለም። ስለ የትኛው ሚካኤል የምናወራ ከሆነ ስለ እግዚአብሔር ቃል ውስጥ ስላለው ስለ ጌታ አገልጋይ ሚካኤል የምታወራ ከሆነ እሱ ሚካኤል በሁሉ ስፍራ ላይ የሚገኝ ሚካኤል አይደለም። ሁሉን መስማት የሚችል ሚካኤል አይደለም። ጸሎት ልመናን መቀበል የሚችል ሚካኤል የለም። ፈጣሪ የሰጣቸውን ስልጣን አታምንም ማለት ነው። ፈጣሪ እነሱ ያገለግሉት ስልጣን ሰጥቷቸዋል አይደለም? ስልጣን ግን አሁን የምናወራውን ስልጣን ግን አልሰጣቸውም። አልሰጣቸውም። ይሄ ጸሎትን የመስማት ስልጣን አይደለም፣ አይደንቲቲ ነው። በሁሉ ስፍራ ላይ መገኘት ስልጣን አይደለም፣ ማንነት ነው። በሁሉ ስፍራ ላይ መገኘት የሚችል ሰው የለም በምድር ላይ። ለምን? ስልጣን ጉዳይ አይደለም፣ ኢትስ አይደንቲቲ ማንነት ነው። ለዚህ ነው አየህ መጽሐፍ ቅዱስ በሁሉ ስፍራ ላይ በጣም በሚገርም መልኩ ጸሎትና ልመናን በተመለከተ ሁል ጊዜ የሚያስደንቀን ነገር ለእግዚአብሔር ብቻ ነው መጽሐፉ የሚሰጠው። ለእግዚአብሔር ብቻ ነው የሚሰጠው። አንድም ቦታ ላይ በብሉይ ኪዳንም በአዲስ ኪዳንም ሰዎች ጸሎትና ልመናን ሲያቀርቡ የሚያቀርቡት በሰራዊት ጌታ እግዚአብሔር ፊት ነው እንጂ በሌላ በማንም በመልአክ የሚሆን በሌላ ቦታ ላይ ጸሎትና ልመናን አያቀርቡም። ይሄው የእግዚአብሔር ቃል እንደዚህ ይላል፣ አቤቱ ወደ አንተ በለመንኩ ጊዜ ጸሎቴን ስማኝ። 65 በቅንፍ ይሄው አቤቱ በጽዮን ለአንተ ምስጋና ይገባል ይልና ለአንተም ጸሎት ይቀርባል። ለማን? ለእግዚአብሔር። ለመልአኩ ገብርኤል፣ ለመልአኩ ሚካኤል፣ ለሌሎች ቅዱሳን ጻድቃን ጸሎት አይቀርብም። አንድም ቦታ ላይ ለፍጡር ጸሎት ይቀርባል የሚል የለም። አንድም ቦታ ላይ አየህ፣ ቤተ ክርስቲያን ከዚህ አንጻር ጎድላለች። ከእግዚአብሔር አንጻር ስታየው፣ ከእግዚአብሔር ቃል አንጻር ስታየው ቤተ ክርስቲያን በእግዚአብሔር ላይ አምጻለች የሚባለው ለዚህ ነው። አየህ፣
ዳዊት መዝሙረኛው ሲዘምር ምን አለ? ለአንተ ጸሎት ይቀርባል። ለማን? ለእግዚአብሔር። ለፍጡር ለመላክ ጸሎት ይቀርባል የሚል አንድ የመጽሐፍ ቅዱስ ጥቅስ የለም። አማላጅ ምናምን የሚባለው ነገር እናንተ ስለማትቀበሉት ነው። አማላጅነታቸውን አትቀበሉም እናንተ። ምክንያቱም እናንተ ግን ቸርች ውስጥ ለአንድ ሰው እጅ ጭናችሁ ጸሎት ታደርጋላችሁ። ዓለማዊ ሰዎች፣ በዓለም ላይ ያላችሁ ሰዎች ግን አንድ መልአክ በፈጣሪ ስልጣን የሰጠው መልአክ ግን ለአንድ ሰው ሊተባበር አይችልም ትላላችሁ። ግን እናንተ በየአዳራሹ ግን ሰው ላይ ጭናችሁ እጃችሁን ጸሎት ታደርጋላችሁ እንዲፈወሱ። እሱን ነው ክሊር ማድረግ ያለብን። አሁን እሱን ነው ክሊር ማድረግ ያለብን። ሮያል አየህ፣ አሁን እያወራን ያለ ነው። አንተ ሚካኤልን የት አግኝተው ነው? የት አግኝተው? ሚካኤል በሁሉ ቦታ ላይ አይገኝም። ለምሳሌ ዛሬ ሚካኤል ቀኑ ነው ስላላችሁ ሚካኤልን አታገኙትም። ባይዘው አንደርስታንድ ማድረግ አለብን። የት አግኝተው ነው ሚካኤልን? የት ነው የምታገኘው ሚካኤልን? አታገኘው። የለም የሕያዋን አምላክ ታዲያ የሕያዋን አምላክ ስለሆነ ሚካኤል በሁሉ ስፍራ ላይ ይገኛል ማለት አይደለም። የት ታገኘው? አምላክ አይደለም። ሚካኤል አምላክ ነው አላልኩኝ። አምላክ የሕያዋን አምላክ ነው። ስለዚህ ሚካኤልም ከሕያዋን አንዱ ነው። እኛ በየቦታው ይችላል እንጂ ሕያው መሆን ማለት በሁሉ ስፍራ ላይ መገኘት ማለት አይደለም ብራዘር። ሁለቱ የሚገናኙ ኮንሰፕት የለውም። ሕያዋን ናቸው ማለት በሁሉ ስፍራ ላይ ይገኛሉ የሚል መደምደሚያ የሚሰጥ የመጽሐፍ ቅዱስ ሐሳብ የለም። አዎ ሕያው ናቸው፣ ምንም ጥያቄ የለውም። ግን በሁሉ ስፍራ ላይ ይገኛል ማለት ነው? በጭራሽ። የት አግኝተው ነው ሚካኤልን? ሚካኤል ቤተክርስቲያን ሄደ ስለጸለይክ ሚካኤልን ልታገኘው ልታወራው አትችልም። he is not there brother፣ የለም እዛ። እሺ፣ በነገራችን ላይ ትንሽ ትዕግስት ሰጥቼ ዛሬ እንደዚህ መወያየቴ በጣም ትልቅ ነገር ነው። ተነጋግረናል። አመሰግናለሁ። ሌላ ቀንም እንደዚህ እናወራለን። ጠይቀለን ማለት እኔ ኖርማሊ እንዳልዘባርቅ ነው መፈራው ነገር ያለው ስለ ባይብል ምናምን እውቀቱም ስለሌለኝ ገብቼ መዘባርቅ ስለማልፈልግ ነው። ግን መጠየቅ ማንበብ ብዙ አሁን ጽፌያለሁ። ባለፈው ራሱ በመስቀሉ ዙሪያ ራሱ ኤርሚያስ ሲናገር ምንድነው መጽሐፈ ምናምን ኢትዮጵያ ድረስ ደውዬ እንትን ጽፌያለሁ። ስልክ ተቀብዬ ምናምን በደንብ ጽፌያለሁ። መስቀሉ ከየት እንደተገኘ ምናምን የሚል ነገር እና የማወቅ ፍላጎት ስላለኝ በዓለማዊ ደረጃ በመጽሐፍ ቅዱስ ደረጃ ማወቅ ስለምፈልግ ነው። ለማንኛውም አመሰግናለሁ። እሱን በጣም ነው አፕሪሼት የምናደርገው። በጣም እንወዳሃለን። ለዚህ ነው ወንድምነት በአንተ ተስፋ የማይቆርጠው። ማለት ሁል ጊዜ ስትመጣ እንደ አዲስ ነው በእኔማ ተስፋ አልቆርጥም ይለኛል። ምኑ እንደሆነ ግን አይገባኝም። እኔ ይገባል። የእውነት ስለምወድህ ነው። የእውነት ሮያል እኔ ሌሎች መጥተው ከሚለብጡኝ ያንተ ያው አሁን እንኳን ብዙ ትንሽ ቀንሳል አንዳንዴ እንጂ ያኔ በተከታታይ የምሰድበኝ ያንተ ያ ስድብ ከእውነተኝነት ልብ የወጣ ነው። ምክንያቱም ስድብ ነው ወይ ከእውነተኛ ልብ የወጣው ብትለኝ፣ ኦኬ ስድቡን አይደለም የማየው። አንተ ቅድም እንደተናገርከው እውነትን ትፈልጋለህ። ቅድም ወንድምነት እንዳለ ማለት ነው። እግዚአብሔርን ትወዳለህ፣ እውነትን ትፈልጋለህ። እንደነዚህ አይነትን ሰዎች ነው እግዚአብሔር እኔ በዚህ 27 ዓመት በጌታ የሆንኩባቸው ዘመናት ውስጥ ያየሁትኝ ሮያልዬ እንዳንተ እንደኔ አይነቱን ሲነጫነጩ፣ ሲሳደቡ፣ ሲራገሙ፣ ሲደባደቡ የሚውሉትን ነው እግዚአብሔር አምጥቶ የምሕረቱን ብዛት በነሱ ላይ አብዝቶ ከበደል ከኃጢአታቸው በደሙ ቀድሶ አንጽቶ ጸጋን አብዝቶ አገልጋይ የሚያደርጋቸው እና አልጠራጠርም ይሄን ወንጌል አንተ ነገ እንደምትሰብከው ማለት ነው። ምክንያቱም አንተ የእግዚአብሔር ነህ፣ እኔ የእግዚአብሔር ነኝ። ምድርና ሞላ የእግዚአብሔር ናት። ሮያልን የሰራው ማንም የለም። የአማኑኤል ልጆቹ ስራ ነህ፣ ፍጥረቱ ነህ። ለዚህ ነው አየህ ቀደም ወንድምነት እንዳለ ውስጥህ ነፍስ ትፈልገዋለች ጌታ እና ግን ደግሞ ይሄ በሚሆንበት ሰዓት ላይ ደግሞ የማይፈቅድ ዓለም አለ ማለት በዚህ ዓለም ላይ የወደቀ ክፉ የመናፍስት ሰራዊቶች ይህንን እውነት ይህንን ጌታ ይህንን የወንጌል እውነት እንዳንፈልገው በተለያየ ነገር ያመነጫጭቁናል። በወደቀው ባህሪያችን ላይ ተገልጠው በአንድ በተዘዋዋሪ መንገድ በስውር የሚሆን በግልጥ ይቃወማል። አንተ ወደ ጌታ እንዳትመጣ የዚህ የወንጌል ብርሃን እንዳይበራል ማለት ነው እንጂ አሁን ኢየሱስ ክርስቶስ ለሮያል አሳፍሮት ነው አይደለም። ወንጌል አሳፍሮ ነው አይደለም። ኦኬ እንደ እውቀቴ አናሳ ነው ብለህ ልትል ትችላለህ። እውቀትህ ግን ሞር የመጽሐፍ ቅዱስ እውነትን እያወቀ በምትሄድ ሰዓት ላይ
ስለ ጌታ ያለህ መረዳት እየበዛ በሚመጣ ሰዓት ላይ እምነት በሱ ላይ ጽኑ ይሆናል። እመነኝ አልኩ። የዛሬው ተሳዳቢ ቅዱስ ጳውሎስ ያለው ማለት ነው አሳዳጅና አንገላች ምንም ተሳዳቢ እንኳን ብሆን ሳላውቅ ስላደረግኩት ምሕረትን አገኘው ይላል። ጳውሎስ እንዳንተና እንደኔ ተሳዳቢ ነበር፣ አንገላች ነበር፣ አሳዳጅ ነበር፣ ይበሳጭ ነበር፣ ይቆጣ ነበር። ሰዎችን እስጢፋኖስን ሁሉ እስከ መግደል ድረስ የሄደበት ይህንኑ መንገድ ሲቃወም ነው። ግን ያ የሚቃወመው መንገድ ግን እሱ ውስጡ የሚፈልገው መንገድ እንደሆነ ግን አላወቀም። ደማስቆ ላይ ግን ሲደርስ ተገናኙ እና አሁን የአንተ ደማስቆ የቱ ጋር እንደሆነ አናውቅም። ግን ጌታዬ ኢየሱስ ክርስቶስ እንደሚያገኘ ፍለጋህም አንተ ጽኑ ስለሆነ ትሰማለህ። የመካከልም የሚያበሳጨም ነገር ቢኖር ማለት ነው እና ብራዘር እኔ ከፈለግ ከዚህም በፊት እኔ እንኳን ሳይሆን ሌሎች ናቸው ብሎክ ያደረጉ። ባለፈው ላይም እንደዚህ እንትን ስትል ካልሆነ በስተቀር አላደርግም እና እወዳለሁ፣ ሮያልዬ እወዳለሁ። ጌታ ኢየሱስ ክርስቶስ ደግሞ እኔንም አንተንም ዓለሙን ሁሉ የወደደበት መውደድ ያው ታውቀዋለህ፣ የመስቀል ላይ ሞት ማለት ነው። የመስቀል ላይ በጣም ጊዜው ከባድ ነው የምታውቀው። እኔው ለምሳሌ እኔ የምኖርበት ሀገር ቶም ክሩዝ የሚባለው የአሜሪካን አክተር ታውቀዋል። ሳይንቶሎጂ የሚባል እምነት አምጥቷል እና እንደውም ዴቪድ ቤካም ራሱ ሳይንቶሎጂ እምነት ውስጥ አልገባም ብሎት በዚህ ምክንያት ተጣልቷል። እና ጊዜው ያስፈራል ታውቃለህ። አሁን እኛ ስንዝናና ምን ስንብና የምታየው ነገር ሁሉ ያስፈራል። እና ሳይንቶሎጂ የሚባል እምነት መጡ። አሁን እዚህ እምነት ውስጥ የኔ ጓደኛ ገባ። እግዚአብሔር ምስክሬ ነው፣ መቤቴን ነው የምልህ። ስለዚህ እንደዚህ ኧረ ይህ ነገር እንዴት ነው ምናምን ትላለህ፣ ገባ ትደናገጥና ግን ደግሞ ፈጣሪን ታስባለህ አንዳንዴ። ኧረ ምንድነው ወደ ፈጣሪ ሲዞር እንበል ምንድነው ጎበዝ ምናምን ትላለህ። እና አመሰግናለሁ ግን ልጠይቃቸው ማለት ሁል ጊዜ ከመሰዳደብ እስኪ ልጠይቃቸው። እኔ ሰው ልጅ አይደለሁም እንዲህ ለምንድን ነው የምሰዳደበው ሁል ጊዜ ብዬ ልጠይቅ ነው ዛሬ የገባሁት። አመሰግናለሁ መልስ ስለሰጣችሁኝ። እጠይቃለሁ፣ ሌላም ጊዜ እጠይቃለሁ። አንተን ግን ስለ ትዕግስትህ አደንቅሃለሁ፣ ስለ ትዕግስትህ አደንቅሃለሁ። እንደኔ የተናገረ የለም፣ እውነትህን ነው። ትዕግስትህን አደንቀዋለሁ። ሮያልዬ ችግር የለው። ከቻልክ ፍቃድ ከሆነ እኔ ፍቃደኛ ነኝ። በውስጥ መጻጻፍ እንችላለን። ፎሎ ባክ መልሼ እላለሁ። ጓደኛ ያርግ ያለውኝ አሁን ፍቃድ ከሆነ ማለት ነው መጻጻፍ መደዋወል እንችላለን። ግን እንዳልከው ነው፣ ዓለም ወደ ጥፋቷ እየሄደች ነው። የዘመን ማለቂያ ላይ ነው ያለ ነው። እንደ እኛ እኮ እዚሁ ኢትዮጵያውያን እኮ እየቀለደ እኮ እየሳቀ ሮያል አይተዋል አይደል? ፍቅር ሲዝም ብሎ ያለ የሆነ ጣትና ጣቱ እንደዚህ እያርገፍና ምናምን ነገር እኮ እያለ ያውን ልብስ ሰርቶ አርማ ቀርጾ ደወል ይዞ ተከታዮች ሁሉ አሉት እኮ እንደ አቅሚቲ ማለት ነው። እና በዓለም ላይ የሆነ ያለው ነገር አሁን ያልከውም አይነት ይሄ የሆሊውድ ፊልሙ አክተሩ እሱም የመሰረተው ከዚህም በፊት የተመሰረተ ከዚህም በኋላ የሚመሰረት በጣም ብዙ ዲመኒክ የሆነ በአጋንንት የሚመሩ ወደ ጥፋት የሚሄዱ ነፍሳቸውን ለሰይጣን የሸጡ ስንቶች አቀንቃኞች ተነስተዋል አሉ። ገናም ከዚህም በኋላ ይበዛሉ። በዚህ መካከል ግን ጥበበኛ ሰው ወደ እግዚአብሔር ነው መመለስ ያለበት። እኔ ከዚህ የበለጠ እንደውም ይህንን አሁን እንዳልከው ማለት ነው አየህ፣ እሱን አየህና አይ ወደ እግዚአብሔር ሰብሰብ ማለት አለብን አልክ። አየህ ውስጥህ እግዚአብሔርን መፍራት አለ፣ ጌታን ትፈልገዋለህ። አንተ እንደውም እግዚአብሔር ምስክሬ ነው፣ እውነተኛ አገልጋይ ነው፣ ሰባኪ ነው የምትሆነው። እግዚአብሔር ሲያመጣ የወንጌሉን ብርሃን ሲበራልህ ምን እየሆነ ነው ብሎ የሚለውን እግዚአብሔር ልክ የኮምፒውተር በተንን ሰው ክሊክ ሲያደርገው ኮምፒውተር እንደሚከፈት እግዚአብሔር መንፈስ የውስጥ ማንነትን ሲነካ እኔ እኮ እምነቴን አሁንም ቢሆን ባለውበት እምነት ጠንካራ አይደለሁም። ገብቶሃል አይደለ? ስለዚህ መጽሐፍ ቅዱስ ማንበብ እንዳለብኝ ይገባኛል። መጠየቅ እኔ ደግሞ የምጠላው ነገር ምን ታውቃለህ? እከሌ ጴንጤ ነው እከሌ ሙስሊም ነው ብሎ ስድብ አልወድም። ማለት በቃ ስድብ ምልህ መሳደብ ሳደባለሁ ምናምን እናገራለሁ፣ ግን ያንን ነገር አልሸሽም። ግድ የለም እየተሳደብኩም ቢሆን እስኪ ለወቅ ምናምን የሚል ባህሪ ያለኝ በተፈጥሮ የአንድ ነገር እስከ ጥግ የማወቅ ባህሪ ስላለኝ ማለት ነው። ስለዚህ አሁን ጉድ ነው እኮ የምትለው። ስለዚህ አሁን አንተም የሰለጠነው ሀገር ስለምትኖር ታውቀዋል ምን አይነት መንፈስ እንደገባና ምን እንደሆነ። እንዴ አንተ አንድ ቦታ ላይ ወንድ ልጅ ሲገባ አንድ ቦታ ለመዝናናት ሲገባ ተቀይሮ እንደ ውሻ መሆን እፈልጋለሁ ብሎ ሰንሰለት አንገቱ ላይ አስሮ ባር የሚጠጣበት ሀገር ስኖር ምን ትላለህ? እኔ ውሻ ነኝ እና ሲጠጣ ወው እያለ ሲጠጣ አሁን ኢትዮጵያ ላሉ ሰዎች ቢነገር ያምናሉ?
ስለዚህ ይህን ሁሉ ያ ደግሞ ምን የመሰለ መኪና ቆሞ ኮትና ሱሪውን ለብሶ ወርዶ እንደ ውሻ ተንበርክኮ እየገባ እንደዛ ሲል እና ይሄ ነገር ጊዜው ያስፈራል እና በጣም እስቲ በጥያቄ ማወቅ ምናምን በሚለው ነው። አመሰግናለሁ። ግን አንተም ብዙ ተናገር ያለው ቴንኪዩ በጣም ለሰጠኝ ነገር አመሰግናለሁ። ቴንኪዩ ሮያልዬ ተባረክ። በቃ በምትመጣ ሰዓት ላይ ከመጣ እናወራለን። ግን መጽሐፍ ቅዱስን አንብብ። በቃ መጽሐፍ ቅዱስ ካለ ብራዘር ስራህን እየሰራህ ጤንነትን እየጠበቅ መጽሐፍ ቅዱስን አንብብ። በቃ መጽሐፍ ቅዱስ እግዚአብሔር ከግንባራችን በታች ሁለት በግራና በቀኝ ከአፍንጫችንና ከግንባራችን ስር አይን የሚባል ተክሎልናል። በየትኛው መጽሐፍ ቅዱስ ሺህ ጊዜ ማለት ጴንጤ ግን እንደማልሆን ነው የምነግርህ። አንተ ለዘለዓለም እስከ ዓለም ፍጻሜ ጴንጤ አልሆንም። ሮያልዬ እኔ እንደውም በሕያው ጌታ ፊት ልንገርህ፣ አንተ ወደ ክርስቶስ መንግስት መተህ ሰባኪ ባትሆን እኔ በእውነት ያኔ ሐሰተኛ ሆናለሁ አልኩ። አንተ ለክርስቶስ ወንጌል ሰባኪ ነው የሚያደርገህ እግዚአብሔር። ደግሞ እጸልይልሃለሁ፣ እመነኝ አልኩ። በእግዚአብሔር ልጅ ፍቅር ስር ስትወድቅ ምን ሆኜ ነው ኤርሚ ግን ያኔ ብለህ የምትልበት 822 ሰው እየሰማ ነገር አለሁ። እንደዚህ ብለው የሚሉ ናቸው በልባቸው ክርስቶስን የሚወዱት እንዳንተ አይነቶች አይደለም። ገደል አሁን የፈለግከውን ታማል ልክ የፈለግከውን ይችላል። አልሆንም መቼም እኔ ጴንጤ አልሆንም። ግን ከመጠየቅ ወደኋላ ላይ እጠይቃለሁ፣ እረዳለሁ ምናምን። ግን መቼም ጴንጤ አልሆንም። በጣም ነው የምወደው። እንዲህ ስትል በጣም ነው የምወደው። ለምን እንደሆነ ታውቃለህ? አንተ የለየልህ ጴንጤ ስለምትሆን ማለት ነው። ይሄን ቃል ግን እንዳትረሳው፣ ይሄን ቀን ግን እንዳትረሳው። እንዳፍ ያድርግልህ አንተ። እኔ ግን ሆንኩኝ አዘበኝ። እኔ ኦኬ በቃ ያ ጊዜ ሲደርስ አንተ አሁን ማድረግ ያለብህ በቃ ፍለጋህን የዓለም አንደኛ በበለጸጋ ሀገር ላይ ነው የምትኖረው፣ የምታየው ነው፣ ታነባለህ፣ የተማርክ ሰው ነህ፣ ታስተውላለህ፣ አገር መምራት ትችላለህ፣ ቤተሰብ መምራት ትችላለህ። የምታየውና ስትወጣ ስትገባ የምታየው ነገር ለዓይን የሚያስጠላ ለጆሮ የሚቀፍ ነገር ነው። በዓለም የሚታየው በዓለም የሚሰማው በቅርብ በርቀት በሃይማኖት ቤት በፖለቲካው በዓለም ላይ የሚሆነው ነገር በጣም እጅግ አስፈሪ እጅግ አስደንጋጭ የሆኑ ነገሮች በላይ በሰማይ ላይ የሚታዩ ምልክቶች ወደዚህ ዓለም እየመጣ ያለ ተብሎ የተባለ አሁን ባለፈው ከዚህ ፕላኔት ጋር ይጋጫል ተብሎ የተባለ ሳይንቲስቶች የተናገሩት የሆነ ስንት ኪሎ ሜትር ርቀት ያለው የሚሸፍን የተባለ አለት ነገር መሳይ ነበረ። በቃ ዓለም ሁሉ ተሳቆ ማለት ነው። ሳይንቲስቶቹ ጨንቋቸው ኦኬ እንደነኛ አይነት ነገሮች አንዳንዶቹ ላይ እያመለጡ ከዚህ ምድር ጋር ሁሉ የሚጋጩበት ሩቅ አይሆንም። ታዩታላችሁ፣ የሚታይ ነው፣ እየሆነም ያለ ነገር ነው። ዓለም ሁሉ ይጨነቃል። በቃ እቺ ዓለም ወደ ጥፋቷ እየሄደች ነው። አንተ ደግሞ ውስጥህ አሁን ሮያልን የሚያወራ ነገር ውስጥህ እውነትን ትፈልጋለህ። ለዚህ ነው ንጭንጭ የሚያደርገ። ይሄ ደግሞ ጥሩ መንፈስ እኮ ነው። መነጫነጩ ጥሩ መንፈስ ነው። እኔ በእግዚአብሔር መንግስት ውስጥ በዚህ በመንፈሳዊ ዓለም ላይ መቼም ቢሆን ይኸውልህ በአንገቴ ሰይፍ ይግባ ነው ብዬ የምልህ መድኃኒዓለም ዕድሜን ያሳጥረው ምናምን ነገር እመቤቴ ምስክረች ብለው ያሉ ሰዎች ናቸው። ብሞት በዘሬ አይግባ ብለው ያሉ ሰዎች ናቸው ዛሬ ሰባኪ የሆኑት። በዘሬ ኢየሱስ ክርስቶስ የሚባል በዘሬ በትውልዴ አይነገር ብለው ያሉ ሰዎች ናቸው ዛሬ ሰባኪ የሆኑት። ብራዘር አንተ ጉዳዩ አልገባህም ሮያልዬ፣ ጉዳዩ አልገባህም። የገባህ ቀን እኮ አልኩ እያንዳንዱን ከዳር እስከ ዳር ጥጋ ሲይዘህ ነው የምትናገረው። የለየልህ ሰባኪ ነው የምትሆነው። እግዚአብሔር እንደነኛ አይነቶችን ሰዎች ነው የሚፈልገው። ወዴት እኔ በነገራችን ላይ ምን አለ መሰለህ በተፈጥሮ በጣም ኦራተር ነኝ፣ በጣም ተናጋሪ ነኝ። ተናግሮ ማሳመንም ይችልበታለሁ። በጣም ተናጋሪ ነኝ። ደንቀፍ ቀፍ እንኳን አይደለም ስናገር። ግን አሁንም እነግርሃለሁ 100% ጴንጤ አልሆነ። የሀገራችን ብሂል ምን እንደሚባል ታውቃለህ አይደል? በዚህ እንለያይ። እህል ከሆነ ይጠፋል፣ ሽል ከሆነ ይገፋል ይላሉ አይደል? እስቲ እናየው። የተናገርከውን የተናገርኩት እህልና ሽል መሆኑ እናየዋለን ማለት ነው። አንተ ግን የእግዚአብሔርን ቃል ማንበብንና መጽሐፍ ቅዱስን ደግሞ እንደዚህ እውነትን መጠየቅን ፈልግ ብራዘር። አይ መጠየቅን በቃ ማለት ለምንድን ነው ይህ ሰው የሁል ጊዜ ስናገረው ስሰድበው ምን ስለው እንደዚህ ትዕግስት የሚያበዛው ለምንድን ነው? ስለዚህ እስቲ እኔም ደግሞ ይሄ ነው የሚለውን ልጠይቀው።
እኔም የሰው ልጅ ነኝ፣ ምን አለ በትዕግስት ብጠይቀው ብዬ ነው ዛሬ የገባሁት። ስለዚህ እኔ በጣም ነው የምወደው በእውነት በጊዜው ጌታ ፊት ሳሏሸህ በጣም ነው የምወደው። ትወደኛለህ ግን አንተ? እኔ በተአምር አልጠላም። እኔ በእውነት ለመነጋገር እኔ አልጠላም። እኔ እናንተ ኢየሱስ ክርስቶስ እንወደዋለን። እኔ ወደዋለሁ ጌታዬን። አንተ ትወደዋለህ? እንዴት ነው ድብና አድርጌ ነው የምወደው። ለዚህ እኮ ነው ያሳብቅብሃል እኮ የምልህ እኮ ለዚህ ነው ሮያል። አየው ድብና አድርገህ ነው የምትወደው። ማንን? ኢየሱስን። እኔን ትወደኛለህ ብዬ ስልህ ድብና አድርጌ እወድሃለሁ አላልከኝም። ከእኔ ይልቅ ኢየሱስን ትወዳለህ። ደግ አደረግክ። ድብና አድርገህ ነው የምትወደው ጌታ። ይህን የሚፈለገው በቃ እኔ እሱስ እኔ እናንተን ይወደናሉ የተብለን ብንጠየቅ ኢየሱስ ሮያልን ይወደዋል? ምን አልከኝ? ጌታችን ኢየሱስ ክርስቶስ አንተን ይወዳል እንዴ? ባይወደኝ ክብሩን ሁሉ ከዛ ክብር ወርዶ ለእኔ ይሞትልኝ ነበር እንዴ? በቃ ይሄ ነው የተፈለገው ብራዘር። ታዲያ አንተና ኢየሱስ እኮ ትዋድ፣ አንተም እሱን ድብና አድርገህ ትወደዋለህ፣ እሱም እንደዚሁ ይወዳል። ስለዚህ የሆነ መስመር ነው፣ መስመር ላይ እስክትገባ ድረስ ነው። መስመር ላይ ለመግባት ደግሞ ፍለጋ ላይ ነህ። ፍለጋ ላይ ሳይሆን እኔም መሰል አንዳንድ እርምቱ እየወሰድኩ ነው። እርምት እየወሰድኩ ማለት ትንሽ ዘለፍ የሚለውን አማርኛዬን ትንሽ ስርዓት ማስያዝ፣ እንደገና ደግሞ ገባ በዓለም ላይ ያለው ነገር ደግሞ በጣም ጽንፍ ውስጥ እየሄደ ስለሆነ እነዚህ ነገሮች እንዴ አንተ ሰውዬ ምልክት እየሰጠህ እኮ ነው። ይኸው ጓደኛ ሳይንቶሎጂ እምነት ገባ አንተ ኧረ ተው ምናምን ገባ። አንተ ደግሞ አንተ ጌታ ጋር ነው የምትመጣው። እመነኝ አልኩህ ሮያልዬ። ከፈለክ አንተ ሰውዬ እንደዚህ አትበለኝ ብለህ ምንም ተጣልተንም ልንሄድ እንችላለን። ነገ ብትመጣ መልሼ አስገባለሁ። ወንድሜ ነህ፣ ጌታ ምስክር ነው አልኩህ። አንተ ጌታን እንደምትወድ ያሳብቅብሃል እኮ። ድብና አድርጌ ነው እኮ በቃ እንደዛ ነው። እሱ ነው የተፈለገው። ታዲያ እኛ ጌታን የማይወድ ኦርቶዶክስ አለ ግን? እኔ እኮ በጣም እኮ ግራ የሚገባኝ ይሄ እኮ አባባል እንዴት እኛን እኮ በጣም እኮ ነው እግዚአብሔርን የምንወደው እኮ። ግን ምንድን ነው መሰለህ አሁን አንዳንድ ጊዜ የሰው አመለካከትና በተለይ ስፔሻሊ የድሮ ሰዎች አመለካከት ጋር እየተጋጨ ነው። ገባ? የድሮ ሰዎች ሚካኤል አምላካቸው ነው፣ ገብርኤል አምላካቸው ነው ምናምን፣ ገብረ መንፈስ ቅዱስ አምላኬ፣ ተክለ ሃይማኖት አምላኬ ስለሚሉ እምነት እውቀቱ ስለሌላቸው በዛ አይን እያያችሁን ነው እንጂ እኛ እየሰለጠን እኮ የኦርቶዶክስ እምነት ተከታዮች እኮ በገባ እንደኔ የማያነበው ራሱ አይደለም የሚያነቡት፣ የማያነበው እኮ እናውቃለን እኮ አምላካችን ምን ያክል እንደምንወደው። ኢየሱስ ክርስቶስ ለኛ የከፈለው መስዋዕትነት እኮ እናውቃለን እንዴ። አዎ እሺ ሮያልዬ፣ ግን ስለ አንተ ብትናገር ጥሩ ነው። ሌላውን ተወው። እኔ አሁን አንተን የማወራህ ያንተን ያህል የሚፈልገው አምላኩን የሚፈልግ ሰው አለ ማን የለም ብዬ ባልልም፣ ግን ስንቱ አምላኩን ይፈልጋል። ስለ አምላኩ ለመስማት እንኳን ትዕግስት የለውም። በፍጹም አይታገስም። አቁም ነው ብሎ የሚለው ጨዋታ ወሬ ቀይር ነው ብሎ የሚለው ያንተን ነው መስማት እንፈልገው። ቴንኪው ወንድምነት የምትለው ካለ በና እንጨርስ ወገኖች። የሚጣውንም ወንድም እሺ፣ አመሰግናለሁ በጣም እሺ። ቴንኪው ሌላ ጊዜ መጥቼ እጠይቃለሁ። ኤርሚያስ እሺ፣ ሁላችሁንም ኤርሚያስ ብዬ እንደውም የጠራው ዛሬ ነው። ገርሞኛል። ቴንኪው ብራዘር፣ ግድ የለም። እሺ፣ ቴንኪው